ማን ነው ቅዳሴን ወንጌል ያደረገው? ወንጌል ማለት ምን ማለት ነው? በመጀመሪያ ወንጌል ብሎ የሚለው የግሪኩ ቃል ምን ማለት ነው? ወንጌል ማለት ተርጓሚው እሱ ብሶ ደግሞ እነዚህን ኮተት ያጠፋሽውን አስተካኪ፣ የተሳሳትሽውን ሰርጂ፣ አስተካኪ ብለን ስንላት አላስተካክል ብላ ያልተበላሸው መጽሐፍ አስተካክላለሁ ብላ ሰረዘች። መጽሐፍ ቅዱስ ማለት ነው። መጀመሪያ የኛ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል። ወደዚህ ፊቴን ያዞርኩበት መንገድ የራሴ አለ። እስከዛሬ ስጠይቅ ቆይቻለሁ፣ ስማር ቆይቻለሁ፣ ስሰማ ቆይቻለሁ። ብዙ ነገሮችን ልቤን የማረከው እውነተኛው መንገድ መስሎ ይታይ ለኔ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል እንደሚናገረው፣ ከዛም ላይ ደግሞ መጽሐፍ ቅዱስን ከፍቼ ሳየው ቃሉ ተቀይሮ በማየት ያን ደግሞ እኔ ክደት ነው። ያነብ እርግጠኛ ናቸው። ህዝቡ የሚያነበው ይሄንን ነው። ቄሶቹ ከዚህ ጋር የተቆራረጠ ጥቅስ ይዘው ይመጣሉ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ይጀምራል። የእመቤታችን በረከቷና ባርኮቷ ለዘላለም ይደርብንና ብሎ ይላል። ከዛስ እሱ ከዚህ ጀምሮ አንድ ክፍል ይጠቅስና ኃይለ ቃሉ ብሎ ከዚህ አንድ ክፍል አንድ ጥቅስን ያወጣን ያነብና ከዛ ቀጥሎስ የሚያወራው ከዚህ አርቲ ቡርቲ ከሆነ መጽሐፍት ነው። ከእንዲህ አይነት ጋርቤጅ ቆሻሻ ከሆነ መጽሐፍት ማለት ነው። ወንድሞች ናቶች ምንም ህይወትን ሊሰጥ ከማይችሉ መጽሐፍት ማለት ለሚጠይቀኝ ሁሉ መልስ አለኝ። ለዚህ ነው እዚህ ቤት መጥተው አንዳቸውም እፊታችን አይቆሙም ብለህ ስንል በላ አይደለም። እሰው ቤት ስንሄድ ከገስት ያወርዱናል፣ ሚዩት ያደርጉናል። ስለዚህ በእርግጥ የሰራዊት ጌታ ቅዱስ እግዚአብሔር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በቁጣ ነው የተነሳባት። ልብ በሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እግዚአብሔር በቁጣ ነው የተነሳባት። በምን ብላችሁ ካላችሁኝ ከዛሬ 1 ዓመት ከምናምን ነገር በፊት ወይ ከ2 ዓመት በፊት ባለሳሳት ከፈለኩ ቪዲዮን አምጥቼ ላሳያችሁ እችላለሁ። የሰራዊት ጌታ እግዚአብሔር ህዝቡን ከኦርቶዶክስ እጅ ይነጥቃታል። ለምን? አዳፍነው ሲኦል ይዘውት አይገቡም። እኔ በህይወት እያለሁ ማለት ነው ወንድሞች እናቶቼ፣ ለዚህ ህዝብ እግዚአብሔር ወንጌል እንድሰብክ ስለጠራኝ ይህንን ህዝብ አደንዝዘውት ከመጽሐፍ ቅዱስ ጋር ሳያገናኙት፣ ከሞተላቸው ጌታ ጋር ሳያገናኙት፣ ገረገራ ጥግ ስር ተደግፈው ደረታቸውን እየደቁ አማኑኤል ጌታዬ ቸሩ መድኃኔ ዓለም እያሉ ደረታቸውን ለሚደቁ እናቶቼ እነዚህን እርኩስ መጽሐፍቶች እየረገጥኩ ይህን ቅዱሱን ቃል ግን እነግራቸዋለሁ። እንደዚህ አይነት ኮተት ለህዝቡ ክብር ብዬ እንጂ በእሳት ባጋየው እዚህ ማንንም አልፈራም። ስታነበው ብትል ማለት ነው። ማርያም በገብርኤል በኩል ጸሎት ልመና ለምን ይችላል። ማርያም ራሷ እንኳን ስለ ገብርኤል ብለህ ነው እግዚአብሔርን ሰማይ ብላ የምትለው እዚህ መጽሐፍ ላይ። ማርያም በገብርኤል ስም በሚካኤል ስም ነው የምትለምነው በመጽሐፍቶቻቸው ላይ ማለት ነው። ስለ ገብርኤል ብለህ ሰማይ ነው ብላ የምትለው ስለ እልፍ አላፋት መላእክት ሁሉ ሰማን ብሎ ይላል። የጌታን እናት አያከብር የሰውን ህይወት የማይቀይር መጽሐፍ ማለት ነው ወንድሞች እናቶች። ከዚህ ሁሉ ማን ገደለ? እኔ እነዚህን የሚያንብቡ ማን ገደለ ብሉይና አዲስ ኪዳንን ለኦርቶዶክስ ምዕመናን ለምን አንብቡ ብሎ አይመክሯቸው? አንድ ሰው የሚመክራቸው የለም ወንድሞች እናቶች። እግዚአብሔር በነቢያትና በሐዋርያት የተናገረው በሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የነገረን እውነት እዚህ ነው የተጻፈው። እዚህ ብሉይና አዲስ ኪዳን ላይ የኦርቶዶክስ ህዝብ እንዳልኩ ከሰኞ እስከ ዓርብ ወይ ከእሑድ እስከ እሑድ ከመስከረም እስከ ጳጉሜ አንብብ ተብሎ የተሰጠው እነዚህ መጽሐፍቶች ናቸው። ምዕመኑ ቤት በኩል መጽሐፍ ቅዱስ ጋር ይድረስ ወንድሞች እናቶች። እነዚህን ድገምን የተባለው ለበረከትም እነዚህን ድገም ይሉሃል። አጋንንትም ለማባረር እነዚህን ድገም ይሉሃል። ለፈውስም እነዚህን ድገም ይሉሃል። ትዳርም ለመያዝ እነዚህን ድገም ይሉሃል። ምንም ለማድረግ እነዚህን ነው ድገም ብሎ የሚሉ ይሄኛውስ የእግዚአብሔር ቃል። ቆይ ወንድሞች እናቶቼ፣ ይሄኛውስ የእግዚአብሔር ቃል ነው ብዬ የምለው
ለኦርቶዶክስ ቅዳሴ መካከል ላይ ብቻ ነው ወንጌል የሚነበብለት? እንደኔ አይነቱ ዲያቆን አንድ መልእክት ግጻዊ በሚያዘው መልእክት ብቻ ነው አንድ መልእክት አንብበን እሱም ትርጓሜው ሳይነገር ዝም ብለን አድርገን አንብበን ከመልእክታት ላይ ከቅዱስ ጳውሎስ መልእክታት ላይ አንስቶ የሚሰጠው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል የሚነበበው ቅዳሴ መካከል ነው። ያውም እሱም ደግሞ ወንድሞችና እህቶቼ አስረሽ ምቹ በሆነ ጋጋታ ማለት ነው። ስርዓት የሞተ ስርዓት ማለት ነው። የቅዳሴ ስርዓት ውስጥ ወንጌሉን ራሱ እንኳን ካነበቡት እንኳን በኋላ አይተረጉሙላቸውም አንዳንድ ቦታ ላይ ካልሆነ በስተቀር። ቅዳሴ ወንጌል ነው ይለኛል። ይመጣና ማለት ያው ደግሞ እኮ እኔ ፊት ነው መጥቶ የሚለው ቅዳሴ ወንጌል ነው ይለኛል። ማን ነው ቅዳሴን ወንጌል ያደረገው? ወንጌል ማለት ምን ማለት ነው? በመጀመሪያ ወንጌል ብሎ የሚለው የግሪኩ ቃል ምን ማለት ነው? ወንጌል ማለት ተርጓሚው እሱ ቅዳሴ ወንጌል ከሆነ በኦርቶዶክስ በየትኛው ቅዳሴዋ ላይ ነው የምስራች ኢየሱስ ያድናል ብላ የምትለው? እኔ ጋር መታታም 14ቱንም ቅዳሴ ስለተማርኩት ማለት ነው። የቱ ጋር ነው የጌታን የኢየሱስ ክርስቶስን አዳኝነቱን በስሙ በማመን የሚገኘውን የኃጢአትን ይቅርታ የሚናገረው? ልክ ነው። ስለ አምላክነቱ የሚናገር አለ። እንደ ቅዳሴ ዲዮስቆሮስ፣ እንደ አትናቴዎስ አይነት፣ እንደ ዮሐንስ አፈወርቅ አይነት ቅዳሴ ማለት ነው። እና አሁን ዜኑ ኦ አጋር እላ አንሶ ስዋ ውስተ ገነት ተቀነዋ በቀነዋ ተመስቀል ብሎ ይላል። አዎ በገነት የተመላለሱ እግሮቹ ለአዳም በደልና ኃጢአት በመስቀል ላይ ተቸነከሩ ይላል። እሺ በመስቀል ላይ ተቸነከሩ፣ ሞቱን ተናገረ። በሞቱ ግን አምኖ ሰው የንስሐና የኃጢአት ይቅርታውን አግኝቶ ከዘላለም ፍርድ እንዲድን ኦርቶዶክሳውያን ተሰብኳቸዋል? አልተሰበካቸውም። ኢየሱስ ያድናል ብለህ ስትለው እኮ ነው አይኑን የሚያጉረጠርጠው። ስለዚህ ህዝቡ ዕለት ዕለት አንብብ የተባለው ይህንን ነው። ወንድሞች ናቱ በጣም እኔ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ የሚያሳዝነኝ የለም። ከወር እስከ ወር ከሳምንት እስከ ሳምንት መኪናቸው ውስጥ ይሄን ያለው፣ በኪሳቸው የሚይዙት ይሄንን ነው። በቆዳ ሰፍተው አንገታቸው ላይ የሚያደርጉት ይሄንን ነው። ለበሽታ መከላከያ ይሄንን የሚያደርጉት፣ ለበረከትም በዋቃ ለመባረኪያም ይሄንን የሚያደርጉት፣ ትራስጊያቸውም ይሄንን የሚያደርጉት፣ መኪናቸው ውስጥም ይሄንን የሚያደርጉት፣ የትኛውም ቦታ ላይ ለፈውስም ለአጋንንትም ማባረሪያ ለትምህርትም ብለው የሚሉት እነዚህ ነው። የእግዚአብሔርስ ቃል ይሄ የእግዚአብሔር ቃል አይደለም። የእግዚአብሔር ቃል የሆነ ውስጡ አንዳንድ አለ እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር የአምላክ ቃል ይሄ ነው። በሁለቱ ኪዳናት በብሉይና በአዲስ ኪዳን የተጻፈው ይሄ ያው አምላክ የእግዚአብሔር ቃል። ኦርቶዶክሳውያን ይህንን መጽሐፍ ይረግሙታል ነው ብዬ የምል ወንድሜ፣ የእውነት ነው የምነግርህ ከጥቂቶቹ በስተቀር። ህዝቡ ቅድም ኤርሚ እንዳለው ይህንን ያነበበ ቀን አበቃላት። ኦርቶዶክስ የአባቶች አምላክ ምስክር አበቃላት። ብፁዕ አቡነ አብርሃም በባለፈው እንዳሉት ሙሉ ወንጌል የተሰኘችው ወንጌሉን በመስበኳ ነው። መሰረተ ክርስቶስ ናት ብላ ያልነው ወንጌሉን በመስበኳ ነው። ወንጌሏን የማትሰብክ መሰረተ ክርስቶስ እግዚአብሔር ይዘቀዝቃታል አልኩ። መጽሐፍ ቅዱስን የማትሰብክ ሙሉ ወንጌል እግዚአብሔር ጉዳዩ አይደለም አልኩ። ይበትናል። ቃልዮት በል የፈለግ ስም ደርድር። መጽሐፍ ቅዱስን የማሰብክ ቤተክርስቲያን እየከሰመች ነው የምትመጣው። ለዚህ ነው ጴንጤው መጽሐፍ ቅዱስን ስለሚሰብክ ነው ከዕለት ወደ ዕለት እየጨመረ ኃይሉ ክብሩ እየጨመረ የህዝቡን ብዛት እየጨመረ እየሄደ ያለው ማለት ነው። ኦርቶዶክስስ እያነሰች አለችው በምንድን ነው? መጽሐፍ ቅዱስን አሰብክም። ታዲያ ይህንን ቆሻሻ መጽሐፍ አንብቡ ብላ ለህዝብ ሰጠች ማለት ነው። ይህን የተረገመ ሰውዬ የጻፈውን መጽሐፍ ማለት ነው። አባ ጊዮርጊስ ዘጋስጫ የተባለ ለሚጠይቀኝ ሁሉ መልስ አለ። ይሄ የተረገመ መጽሐፍ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት ብሎ ያለው ስናነበው ሰማያትና ምድርን እግዚአብሔር በቃሉ ፈጠረ፣ እግዚአብሔር በልጁ ፈጠረ ብሎ የሚለውን እሱን አይ አይደለም በእመቤታችን የፈጠረው ብሎ ይላል። ከዚህ የበለጠ እርጉም መጽሐፍ አለ እንደ ወንድሞችና እህቶቼ? ይህንን አንብቡ ተብሎ የሚባሉት ይኸው ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ብርሃናት፣ ጊዜያት፣ ዘመናት፣ ቀናቶች፣ ሳምንታት፣ በዓላትና በግልጽ የሚታየውና የማይታየው የተሰወረውን ሁሉ ዓለማትን ሁሉ ፈጠረ ይላል። በአንቺ ፈጠረ ይላል እግዚአብሔር። ለዚህ ነው የተረገመ መጽሐፍ ያልኩ የአባ ጊዮርጊስ ዘጋስጫ መጽሐፍቶች ናቸው እነዚህ። ሌሎችም አሉ። ማንም ይጻፈው ማንም እግዚአብሔር ሰማያትና ምድርን በቃሉ ነው የፈጠረው።
በዕብራውያን መልክ መጽሐፍ ምዕራፍ 1 ላይ አምላክ የእግዚአብሔር ቃል ሲናገር ይህን ተናግሬ ለወንድሞች ይሰጣለሁ። በዕብራውያን መልክ መጽሐፍ ላይ ሲናገር እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ልጁ ማን ነው? የእግዚአብሔር ልጅ ማን ነው? እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ይህ በሰማያት በግርማው ቀኝ የተቀመጠ የመለኮት ሙላት በሱ ያለ ከአብ ጋራ በመለኮቱ እኩል ትክክል የሆነ ባለመቀዳደም ባለመበላለጥ ቅድመ ዓለም የነበረ አሁንም ያለ ሁሉን አሳልፎ መኖር የሚችል ገባሬ ሰማያት ወምድር ነው ይላል። ኢየሱስ ማለት ነው። ታዲያ ዓለማት በማን የተፈጠሩት? በሱ ነው። ዓለማትን በፈጠረበት በልጁ ይላል። ይሄ ትርጉም መጽሐፍ የአባ ጊዮርጊስ ዘጋስጫ ኦርቶዶክስ ሰክስጋ ያስቀመጠችው የተረገመ መጽሐፍ ማለት ነው። ሰማያትና ምድር ፀሐይና ጨረቃ በማን ነው ተፈጠሩ ብሎ የሚሉት? በማርያም ይላል። እችን ማርያማቸውን እንዘቀዝቃታለን። የጌታ እናት ግን አትነካትም። የጌታዬን እናትማ ቅድስት ድንግል ማርያምንማ ማንም ሰው አይነካትም። ማንም ኦርቶዶክስ ሰማይና ምድርን ፈጠረች ፀሐይና ጨረቃን ፈጠረች ብላ ያላትን እችን ማርያምን በፍጹም እግዚአብሔር ምስክሬ ነው፣ በዚህ ትውልድ መካከል እኔ ብቻዬን እበቀለታለሁ። በእግዚአብሔር ቃል ማለት ነው። የጌታችንስ እናት ማርያምንስ እሷንማ እኔም አልነካም፣ አንተም አትነካም። ብትነካ ነካለሁ፣ ብትነካ ነካለሁ። ምክንያቱስ ቅዱስ ሴት ናች፣ የጌታ እናት ናት። ምንም አልበደለችም። እሷ ሰማይና ምድርን ፀሐይና ጨረቃን ፈጠርኩ አላለችም። ሐዋርያቱም ፀሐይና ጨረቃን ፈጠረች ብለው አላሉም። ሰማይና ምድርን የፈጠረውን ጌታ ግን ሰው ሆኖ ተወልዷል። ከሷ ፈጣሪዋን ወልደዋለች። ድንግል ፈጣሪዋን ወልደዋለች ብላ እንዳለች ማለት ቤተክርስቲያኒቱ ፈጣሪዋን ራሷ ማርያምን የፈጠረውን ነው የወለደችው፣ እንኳን ሰማያትና ምድር ቀርቶ። ስለዚህ እነዚህ ነው የሚያርቡት ወንድሞች እና እህቶች፣ እነዚህ ናቸው መጽሐፍቶች። በቃ እነዚህን አንብቡ፣ ድገሙ፣ ዋሉባቸው ብለው ይላሉ። ይሄስ የለም። እና ትልቁ አድቫንቴጅ ምንድን ነው? ትልቁን ኦርቶዶክሳውያን ህዝብን ለመያዝ ሲፈልጉ ምን አሉ? እባካችሁ መናፍቃኑ እመቤታችንን ይጣላሉ አሉ። የእናንተን እመቤት እዘቀዝቃታለሁ ነው ብዬ ማለት የኦርቶዶክስን። ለምን? የጌታዬ እናት አይደለችምና። ለምን ኤርሚያስ እንደዚህ ትላለህ? በደንብ መረጃው ስላለኝ። የጌታዬ እናትማ የአማኑኤል እናትማ እዚህ አለች። አይሁዳዊቷ ልጃገረድ በክርስቶስ እናቴ ብዬ በትውልድ መካከል ስጠራ እኔም ይሁን ጴንጤዎቹ ማናፍርባት፣ በክርስቶስ እህታችን ብለን ስንጠራ ማናፍርባት የጌታዬ እናትማ እዚህ አለች። ኦኬ። የድንግሊቱም ስም ማርያም ነበር ብሎ መልአኩ ነግሮናል። እሷ ሰማይና ምድር ፈጥራለች? አልፈጠረችም። እሷ ፀሐይና ጨረቃን ፈጥራለች? አልፈጠረችም። እዚህ ውስጥ ኦርቶዶክስ የጻፈችውን አድርጋለች? አላደረገችም። ልታደርግስ ትችላለች? አትችልም። ኃይልና ችሎታ አላት? የላትም። መላእክት በዚህ ውስጥ እጃቸው ድርሻ አለበት? የለበትም። የነቢዩ ኢሳያስን ትንቢት ስናነብ የእግዚአብሔር ቃል የሚናገረው እግዚአብሔር ሰማያትና ምድር ሲፈጥር ከመላእክት ጋር እንኳን አልተማከረም፣ እንኳን ከማርያም ጋር መላእክትን እንኳን አላማከራቸውም። ከማንም ጋር አልተማከረም። እጁ ብቻውን ሰርተዋል። ሰማያትና ምድርን ይሁን በሚል ቃል ፈጥሮታል እግዚአብሔር ማለት ነው። የሚታየውና የማይታዩት አለቅነት፣ ጌትነት፣ ስልጣናት ሁሉ በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል ይላል ቅዱስ ጳውሎስ ቆላስይስ መልክ መጽሐፍ ምዕራፍ 1 ቁጥር 15 ላይ እንደሚናገረው። እዚህ ይመጡና በእሷ ነው የፈጠረው ብሎ ይሉናል። ይሄ እኮ ለማስተማሪያነት ስለሚረዳ እንጂ ውስጤ ያለውን የእግዚአብሔርን ቅናት በጫጭቄ ብጥለው ደስ ባለኝ ነበረ። ይህንን ነው ለህዝባችን የሚያበሉት። ደግሞ ይመጣና ስላሴን ትምህርተኛን ስላሴን እኮ እዚህ ክድኸዋል። ስላሴን እኮ አንተ ከፍጡር እኩል እኮ እዚህ አምጥተህ ከእንጨት ጋር ከግዑዝ እንጨት ጋር እዚህ ጋር እኩል ነው ብለዋል እኮ ስላሴ። እዘቀዝቅልሃለሁ ያንተን እንጨት ማለት ነው። ያን ኦርቶዶክስ ማርያም ብላ የምትላትን የአባቶች አምላክ ምስክር ነው። ማንም ከጄ አያስጥላትም። የጌታዬ እናት ስላይደለች። የጌታዬ እናትማ እዚህ አለች። የድንግሊቱም ስም ማርያም ነበር ያለችው። የእሷን ትህትና እዚህ ለማየት ነፍሴ ጌታን ታከብረዋለች ነው ያለችው። ብርቱ የሆነው እሱ በእኔ ታላቅ ስራን አድርጓል ያለችው። እንኳን ሰማያትና ምድር ለመፍጠር በማርያም ሕይወት ውስጥ ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል፣ ስሙም ቅዱስ እኮ ነው ያለችው። ታውቃለህ?
እሷ እንደዚህ ማግኒፋይ ያደረገችውን ጌታ አሳንሰው አውርደው ከእንጨት እኩል ሲያደርጉት ይኸው ከእንጨት እኩል ማለት ነው። ስላሴ እኮ ከእንጨት እኩል እኮ ነው ኦርቶዶክስ የምታመልከው። እንጨትና ስላሴ እኩል ነው ብላናለች። አብ ወልድ መንፈስ ቅዱስና እንጨት እኩል ነው ብላናለች። እንጨት ማለት ጌታችን የተሰቀለበት እንጨት ብላ የምትለው መስቀል ማለት ነው። ፍለጡትና አንድዱት። ኦኬ ፍለጥና አንድድ ብራዘር። እንዴት ሰው የሰማይ የምድር ጌታ ከሆነው ከአብና ከወልድ ከመንፈስ ቅዱስ ጋር እንዴት የማይተያየውን ታስተያየዋለህ ብራዘር? ኢሳይያስ መነሳት አለበት እንዴ በዚህ ትውልድ መካከል? ከማን ጋር ታስተያዩኛላችሁ? ከማን ጋር ታነጻጽሩኛላችሁ ብሎ እንዳለ አሁን ኢሳይያስ መምጣት አለበት። የዛሬ 2700 ዓመት አገልግሎ ያለፈ እኔ አለሁለት፣ በዘመኔ እኔ አለሁለት እኮ ነው ብዬ እግዚአብሔርን አስተያይተውት እኮ ነው። ከማን ጋር ታስተያዩኛላችሁ? ከማን ጋር ታስተካክሉኛላችሁ ብሎ እኮ ጠይቃቸው። እስራኤል አሁን ኦርቶዶክስ እንደምታደርገው ከአማልክት ጋር ሁሉ አስተካከለችው ታውቃለህ። ድንጋዩን አንተ አባቴ ነህ፣ ግንዱን አንተ ወለድከኝ ብለው ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ እንዳለ በነቢዩ በኤርምያስ መጽሐፍ ላይ እንደተናገረ ከቆመ አጸድ እንጨት ጋር እስራኤል እኩል አድርጋው ነበር እግዚአብሔርን ያህዌ። እስራኤል ከእርጥብ እንጨት ጋር ነው። ኦርቶዶክስ ከደረቀ እንጨት ጋር ወንድሞች እናቶች፣ መስቀል 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 ይላል። እሰቅልሃለሁ እዛው ላይ ማለት ነው በትምህርት። ይሄን ከስላሴ እኩል ታደርገዋለህ ብራዘር? ነውር አይደለም እንዴ? ቫርኒሽ የተለቀለቀ ከእንጨት መካከል ተቀርጾ ሰዎች እንደዚህ ያደርጉት ለምልክትነት እንደ ክርስቲያን አምላክ ሰው እዚህ ላይ ሞቶልናል፣ ከድንግል ተወልዶ እዚህ ላይ ሞቷል ብለን ለማለት ክርስቲያኖች እንደ አርማ እንጠቀመዋለን እንጂ ይህንን ከስላሴ እኩል ብራዘር፣ በመላጊያ የተላገ በምስማር የተመታ የተፋቀ ቫርኒሽ የተቀባ ስትሰብረው የሚሰበር ስትገነጣጥለው የሚገነጣጠል እንጨት ከአብና ከወልድ ከመንፈስ ቅዱስ እኩል ነው ብላ ያለች ቤተክርስቲያን ማናት? የኢትዮጵያ ኦርቶዶክስ ቤተክርስቲያን። እንዴት የማይታያየውን ታስተያየዋለህ አንተ? እንጨትን ከስላሴ እኩል፣ እንጨትን ከክርስቶስ እኩል። ኢየሱስ ቤዛዋ ነው ለኦርቶዶክስ፣ ማርያምም ቤዛዋ ናት፣ መስቀልም ቤዛዋ ነው፣ የደብረ ሊባኖስን መቃብር ቤዛዋ ነው። የቤዛቸው አበዛዝ የደብረ ሊባኖስ መቃብርን ቤዛ አድርገህ ኃጢአት ይሰረይላል ይላል። በኢየሱስም ኃጢአት ይሰረይላል፣ በማርያምም ኃጢአት ይሰረይላል፣ በመስቀልም ቤዛነት ኃጢአት ይሰረያል ትላለች። ይህንን ሰብረጣል ብራዘርዬ። እንጨት ነው ያልከኝ፣ ለአርማነት ብቻ ነው የምንጠቀምበት። ኃይል የለውም፣ ማዳን የለውም፣ ፈውስ የለውም። እዚህ መስቀል ላይ ግን የሞተ የዛሬ 2000 ዓመት ቀራንዮ ኮረብታ የተንጠለጠለው የእግዚአብሔር ልጅ ግን ኃይል ከሱ ዘንድ ነው ያለው። ቅዱስ ጳውሎስ እንዳለ ኃይልን በሚሰጠኝ በክርስቶስ ነው ያለው በፊልጵስዩስ መልእክቱ ላይ። ኃይልን በሚሰጠኝ በክርስቶስ እንጂ ኃይሉን በሚሰጠኝ በእንጨቱ አላለም። ኃይል የወጣው ከጨርቁ ሳይሆን ከኢየሱስ ሰውነት ነው። ኃይል ከሰውነቱ ወጥቶ ስለነበረ ኃይል ከሰውነቱ ወጥቷል ብሎ አለ ማለት ነው። የቤተ ክርስቲያን ኃይሏ እንጨት አይደለም። የቤተ ክርስቲያን ኃይሏ ጨርቅ አይደለም። የቤተ ክርስቲያን ኃይሏ ክርስቶስ ነው። የነፍሳችን መድኃኒት ክርስቶስ ነው። መስቀል የነፍሳችን መድኃኒት ነው ብላ የምትል እግዚአብሔር እያሳነሳት ነው የመጣው ኦርቶዶክስን ማለት የኢትዮጵያውያን መምታት ጀምሯል። እግዚአብሔር ህዝቡን ከጉያዋ እያስመለጠ፣ ለዚህ ደግሞ ምስክር ራሳቸው አገልጋዮቹ የተናገሩትን ብቻ ማየት በቂ ነው። እያሳነሳት ነው ብዬ ስልህ ለምን እነዚህን ኮተት ለብዙ ዘመን ስሰብክ ኖራለች። ኦርቶዶክስ ማነስ ጀምራለች። ሕያው ጌታ ለዘላለም የሚኖር የያዕቆብ አምላክ ምስክር ነው። እስኪ የኛዎቹ ወንጌላውያን አማኞች መስበክ እንተው። ይሄንን ታንሳለህ አልኩ። ትጠፋለህ። ማንሳት ብቻ አይደለም ትጠፋለህ። መሰረት ክርስቶሱን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ካቶሊኩን፣ ኦርቶዶክሱን፣ አይሁድን እግዚአብሔር እኮ አጥፍቶት ነበር ታውቃለህ። ይህንን የሕግ መጽሐፍ ስለጣሉ እግዚአብሔርን በአሕዛብ መካከል በተናቸው። የፊቱ ቁጣ አውጥቶ በተናቸው እኮ እህል በወንፊት እንደሚነፋ በአሕዛብ መካከል በተናቸው። ስለ ቃል ኪዳኑ ታማኝነት ነው መልሶ ከ2000 ዓመት በኋላ መልሶ አሁን 70 ዓመታቸውን አገር ያደረጋቸው እንዳይጠፋ እግዚአብሔር ለአብርሃም የገባውን ኪዳን ለመጠበቅ ብሎ የሕጉን መጽሐፍ ሲጥሉት እግዚአብሔርም ለዘላለም አውጥቶ ጣላቸው ይላል።
እና ካቶሊክ እግዚአብሔር እስራኤልን ሕጉን ስለጣሉበት ከጣለ ካቶሊክን ላይ ጥላ ስለ ጣላት እኮ ነው ፍጡርን የምታመልከው። ካቶሊክ ኦርቶዶክስን ላይ ጥላው ስለ ጣላት እኮ ነው ፍጡርን የምታመልከው። ፍጡርን አልፋ ሰይጣንን የምታመልከው። እግዚአብሔር ሲጥልህ ሰይጣንን ታመልካለህ። እግዚአብሔር ሲጥልህ እንጨትን ቤዛዬ መድኃኒቴ ብለህ ትላለህ። አዳኙን መድኃኒቱን ቤዛ ጌታ የሆነውን ንጉሱን ትተህ የተሰቀለበትን እንሰብካለሁ ብለህ ትላለህ። አህያይቱን ለምን አሰብኩም? የተቀመጠባትን አህያ ለምን አሰብክም? ታድናለች ብለህ ፋንድያዋን ለምን ፈልገህ ከዛ ከቤተ ፋጌ ለምን አናመጣለን? ይኸው የፍልስጤምን ሰገራ ሁሉ ሰብስበው ሊያመጡልህ ይችላሉ እንጂ አህያይቷ የጣለችው ፋንድያ አሁን የለም። የተቀምጦበታል ብሎ የተቀመጠበትን ማን ነው ስበክ ብሎ ያለህ? የተቀመጠበትን ሳይሆን የተቀመጠውን ስበክ። ንጉስሽ ትሁት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣና አንቺ ኢየሩሳሌም ደስ ይበልሽ እልል በይ የተባለችው በተቀማጩ እንጂ እልል እንድትሰኝ የተጠራችሁ በነቢይ በትንቢተ ዘካርያስ መጽሐፍ ምዕራፍ 9 ቁጥር 9 ላይ እንጂ በተቀመጠባት አህያ ደስ ይበላችሁ አላለ። በተሰቀለው ጌታ እንጂ ደስታህን በተሰቀለበት እንጨት ላይ ደስታህን አታረግም። ዘካርያስ የሚባል ነቢይ እንዳለ በሱ በኩል እግዚአብሔር የተናገረው 14ቱን ምዕራፍ ኦርቶዶክሳውያን ያነቡታል እንዴ? እንደ ህዝብ አያነቡትም። ካህናቱ ያበረታቷቸው እንዴ? አያበረታቷቸውም። ስታነብ ስትገኝ ብቻህን ትሳሳታለህ ብለው ይላሉ። አያሳዝንም? ይሄ ህዝብ ከሱ ብሶ ደግሞ እነዚህን ኮተት ያጠፋሽውን አስተካኪ፣ የተሳሳትሽውን ሰርዢ፣ አስታኪ ብለን ስንላት አላስተካክል ብላ ያልተበላሸውን መጽሐፍ አስተካክላለሁ ብላ ሰረዘች። መጽሐፍ ቅዱስም ማለት ነው ሰረዘች። ዋይ ሊሰረዙ ሰማይና ምድርን ማርያም ነች የፈጠረችው ብሎ የሚለውን መጽሐፍ ቁጭ አድርጎ እንዴት ይህን ታርማለህ? የማይታረመው እንዴት ይታረማል? አርማለሁ ብላ ስትል ያጠፋችውን ጥፋት አይታችሁታል ማለት ነው። የማይታረመውን አርማለሁ ብላ ኦርቶዶክስ ያው የበሰበሰ መጽሐፍ ጻፈችልን። የበሰበሰ ነው ብዬ የምለው ለሚጠይቀኝ ሁሉ መልስ ስላለኝ ይሄ ቅዱስ መጽሐፍ ነው። ይሄን ቅዱስ መጽሐፍ ግን አርማለሁ ብላ ስትል አበሰበሰችው፣ አገማችው። ይበቀላታል የሰራዊት ጌታ ቅዱስ እግዚአብሔር መበቀልም ጀምሯል። ኦኬ እቺን ቪዲዮ አሳይቼ ለኤርሚና ለስኬት ሰጣለሁ፣ ለወንድሞችም ዜድ ይቀበላቸዋል። ኦኬ ይሄው አየው እንደማለም እግዚአብሔር ሲበቀል የሚያርመውን ቃል አርማለሁ ብላ ተነሳች፣ የማይስተካከለውን አስተካክላለሁ ብላ ተነሳች። ኦኬ ምንም ክፋት ባልነበረው የሚስተካከል ኖሮት ቢስተካከል የፊደል ግድፈት እንደዚህ አይነት ነገር ኖሮ ማለት ነው ቤተክርስቲያን ስለሆነች መጽሐፍትን የምታርመው ወይም የምታስተካክለው ተብሎ ስለሚባል እኔም እስማማለሁ። እሺ እግዚአብሔር ሲያቃልል ግን እንደዚህ ያደርጋል ማለት ነው። አንዴ ጠብቁኝ። እግዚአብሔር ሲያቃልል፣ እግዚአብሔር ሲመታ እንደዚህ ነው የሚያደርገው። ያው በራሳቸው አፍ እንደተናገሩት ማለት ነው። ጉልላቷን ብቻ ሳይሆን መሰረቷን ሁሉ ጭምር ነው እግዚአብሔር የኢትዮጵያ ኦርቶዶክስን እያፈረሳት ያለው። ማን ያለው ይሄንን? ኤርሚያስ ነኝ እንዴ? እኔማ ብዬ ብል ጥላቻ ነው ብለው ይላሉ። እኔ አልልም። ኦኬ አባቶች እንደዚህ ያሉትን ስማልኝ። ሲጀምር ምን አሉ? ስለ ክርስቶስ ያላወቀ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀበት ኦርቶዶክስ ሆኖ ወንጌል አልሰማም ማለት ነው። እሺ አሁን ግን አሕዛብን ማስተማሩ ይቅርብን። እንዲህ ስል ምን ማለት ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል። ያናጋችሁ የሰራዊት ጌታ እግዚአብሔር አሁንም ለምን ኦርቶዶክስ ተናጋች? እንዴት መሰረቷ ተሸረሸረ?
በቤተ ክርስቲያኒቱ አንቱና ጉምቱ በተባሉ ሊቀ ጳጳስ የተነገረው ነገር ማወራ እኔም ባወራ በጥላቻ ነው ብላችሁ ትሉናላችሁ። በአዲስ ሃይማኖት የሚሄደው በዝቷል አሉ። አዲስ ሃይማኖት የተባሉ እኛ ነን። በአሕዛብም የሚወረሰው እየበዛ ነው አሉ። በእስልምና ማለት ነው። የኦርቶዶክስ ህዝብ እኮ እንደ ገፍ እኮ ነው ወደ እስልምና ሃይማኖት እየተነዳ ያለው። እሱ እኔን ያቃጥለኛል። አየህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ብሎ ያለ ሰው ሄዶ አላህ አክበር ብሎ ሲሄድ እኔ በሞት ይሻለኛል አልኩ፣ በእኔ ዘመን ህዝቤ እንደዚህ ከሚያልቅ። ስለዚህ ወንጌሉን እንጂ ደርስለታለሁ። በአዲስ ሃይማኖት የሚነጠቀው በዝቷል። የማይሸረሸረው ተሸርሽሯል፣ የማይናገው ተናግቷል አሉ። ጥያቄ አለን። የገሃነም ደጆች አይችሏትም ብሎ የለ እንዴ ጌታ እያላችሁ ትሉ ነው የለ እንዴ? ታዲያ እንዴት ነው ኦርቶዶክስ እየተሸረሸረች ያለችው? መሰረቷ እንዴት ነው እየተናዳ ያለው? ለምን? ምን ስላላደረገች? ማህሌቱ ጎደለ፣ ቅዳሴው ጎደለ፣ ገድላት ድርሳናቱ በየዕለቱ ቅዱሳኑ ያዝናሉ። አንድ ፊደል እንኳን ቢጎድል በሰማያት እንዳለ ጻድቃን ያለቅሳሉ እያላችሁ ይህንን ተረት ስትግቱት ነበር ለህዝቤ። መጽሐፍ ቅዱስስ ግን ሲሰርዝ ማንም የሚያለቅስ ጻድቅ የለም በሰማይ። ይህንን መጽሐፍ ሲሰርዙት ጻድቃን በሰማይ ያለቅሳሉ ብለዋል አሉ ወንድሞች እናቶቼ። ገድላቱ ግን ሲሰረዝ ቅዱሳን በሰማይ ያለቅሳሉ። ስለዚህ ተጠንቅቃችሁ እንዳይነጥባችሁ እንዳትገድፉ አድርጋችሁ አንብቡ ይሉናል። ሰዓት አለ ብዬ ስለ በውስጤ ይህንን የእግዚአብሔርን ቃል ግን ስትሰርዝ ማንም አያለቅስም። ገድላት ግን ሲሰረዝ ገድላት ግን ስታነበው አንዱን ከብለ ካነበብከው ያለቅሳሉ ይላል። ገድሉ ላሳይ ይችላለሁ። ይሄ ግን ሲሰረዝ በሰማይም ያሉ ቅዱሳን ያለቅሳሉ ብለው አላሉንም። ኦርቶዶክሳንም ያለቅሳሉ ብለው አላሉንም። መሰረቷ ለምንድን ነው የተናጋው? ኦርቶዶክስ የማይሸረሸረው ይኸው ተናግሬ ለዜድ ልስጠው። ሁለቱን ወንድሞ የተቀበላቸው አንዳንድ ቁጥር እየጻፉ ብለ የሚኮበልለው በስቷል። ዋይ የሚጠፋው በስቷል። ለምን? በአዲስ እምነት የሚነጠቀው በስቷል። ለምን እስኪ እንደው ለምን እንደው የእውነት ማለት እኔ በአዲስ እምነት የኛ ነው። ወደኛ በመምጣታቸው ደስ ነው የሚለኝ። ወደ ክርስቶስ ነው የሚመጡትና ወደ ክርስቶስ ነው የሚመጡትና እንጂ ክርስቶስ ካሌለን እኔና ዜድ ጋር እኔና ዳጊ ጋር እኔና እህትዮ ሜርሲ ጋር ቢመጣ ወይ ጆ ጋር ቢመጣ ምን ልታገኝ ትችላለህ? ያው ከዝንጀሮ ቆንጆ ምን አይመርጡ ነው። እኛ ጋር ግን ስትመጣ ግን ክራይስት አለ፣ ኢየሱስን እንሰብክ፣ ወንጌል አለ። ኦኬ ለምንድን ነው የሚሸረሸረው? ማይሸረሸረው ተሸርሽሯል። የሚጠፋው በስቷል። በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞ እግዚአብሔር አናታችሁን የመታው የዛ የእረኛ አምላክ የነቢዩ የአሞጽ አምላክ ጉልላቶቹ ምታ በራሳቸውም ላይ ሰባብራቸው ብሎ እንዳለው በትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 1 ላይ እግዚአብሔር ከአናቱ ነው የጀመራችሁ። ለዚህ ነው እየተፍረከረከች የመጣችሁ ኦርቶዶክስ። እያነሳችሁ ትሄዳላችሁ። የአባቶቼ አምላክ ምስክር ነው። ለምን ነው እያነሱ ሄዱት? ወንጌል አትሰብክም ኦርቶዶክስ። መጽሐፍ ቅዱስ ጠላቷ ነው። ኢየሱስ ጠላቷ ነው፣ ወዳጇ አይደለም። ውሸታቸውን ነው። አይወዱትም። ስሙ እንዲጠራ አይፈልጉም። ስሙን ደጋግመ በስብከት ደጋግመ በዝማሬ ከጠራ ጀርባ ይጣና ይባላል። ስለዚህ የማይታረመውን አርማለሁ ብላ ስትል ይኸው ኤርሚ እንኳን ጥያቄ የሆነበት ማለት ነው። በጣም ብዙ ትውልድ ጥያቄ የሆነበትን ማንም የሚያለቅስ የለም። የሚታረሙ ግን እንደነኛ አይነት መጽሐፍቶችን ቁጭ አድርጋ እኛ ነን እኛ አሳይተናቸው ነው ጥራት ይጎላቸዋል ብለው ያሉት። እኔ ያሳይቻቸው ጥራት ይጎላቸዋል አሉ። ጥራት የጎደለውና ታዲያ ማረም ያለብህ ጥራት ያልጎደለውን የእግዚአብሔርን ቃል አርማለሁ ብለው ሲሉ እንደዚህ ያጨቃዩት። ዜድ ወንድምነት ስኬት እኔ ምን ሆነ ነው? አሞህ ነው? እሺ እኔ ሚዩት አድርጌያለሁ። እሺ ደጋግመህ አንዳንድ ቁጥር ጻፍኩ። ወንድምነት ሌሎች ወንድሞች እህትየው ዳጊ ሁላችሁም እንኳን ደህና መጣችሁ። ዜድ እየተቀበለው ስኬትን ጥያቄ ያለው ይመስለኛል። ኤርሚም አንድ ቁጥር ሲጽፍ ነበር። ያ ሚዩት ሆነሃል።
እሺ ሰላም ክርስቶስ ይብዛላችሁ። እንዴት ኖ ኖ ኖ ናችሁ? ስኬት አንድ ጊዜ አንድ ደቂቃ እሺ አንድ ደቂቃ ስኬት አንድ ነገር እያስተካከልኩኝ ነው። ታገሰኝ። ከእኔ ጋር ታወራለህ፣ ግን ለእውነት ኑሮ ወንድማችን ኤርሚ የምትለው ነገር አለ ስትጽፍ ስለነበረ። አዎ ልተኛ እኔ ብዬ ላለማቋረጥ ነው በጣም ረጅም ሰዓት የተቀመጥኩኝ። ማለት ያው ተኛለሁና ጠዋት እንደነገርኩ ነው። ምናልባት አንድ ሶስት ነገር ለኤርሚ ኮሜንት ሰጠዋለሁ። ከዛ በኋላ እኔ የመጀመሪያ የምናገረው ነገር ምንድነው፣ ወንጌሉ ገብቶኛል፣ የተማርኩት ገብቶኛል። መጽሐፍ ቅዱስ ላይ ያለውን ነገር ብሉይ ኪዳንና አዲስ ኪዳን ላይ ያለው ገብቶኛል ስል ግን ዲቴል ሁሉ ነገር ገብቶኛል ማለት አይደለም። የሚቀሩኝ ትምህርቶች ደግሞ ፊቴን ያዞርኩበት መንገድ አለ። ወደዚህ የመጣሁበት መንገድ መጽሐፍ ቅዱስን አንብቤ ወደዚህ ፊቴን ያዞርኩበት መንገድ የራሴ አለ። እስከዛሬ ስጠይቅ ቆይቻለሁ፣ ስማር ቆይቻለሁ፣ ስሰማ ቆይቻለሁ። ብዙ ነገሮችን ልቤን የማረከው እውነተኛው መንገድ መስሎ ይታይ ለኔ መጽሐፍ ቅዱስ እንደሚናገረው የእግዚአብሔር ቃል እንደሚናገረው፣ ከዛም ላይ ደግሞ መጽሐፍ ቅዱስን ከፍቼ ሳየው ቃሉ ተቀይሮ በማየት ያን ደግሞ እኔ ክደት ነው፣ ውሸትንም ስለማልወድ ማለት ነው። እሱ እንዳለ ይሁን ችግር የለውም። ምናልባት የኤርሚያስ ወንጌል መስበክ እንደዚህ መናገር ብዙ ቀን እየወጣ በላይብ ላይ ለሰዎቹ ወንጌልን ስትናገር ማይሰሙ ይመስለዋል ብዬ እዚህ በፊት ነግሬሃለሁ። ብዙ ሰው ይሰማል። ትልቁ ችግር ያለበት ግን ቤት ውስጥ ነው። እዚህ ጋር ወንጌል ተሰብኮ ወደ ቤቱ ሲኬድ ከዚህ በፊትም ከዜድ ጋርም ስላወራን ነው። ውጩ ላይ ክርስቶስ ተሰብኮልን አሜን ብለን ተቀብለን መጠን ለምሳሌ እኔን መውሰድ ትችላለህ። ከየትኛው ጋር ነው አባል መሆነው? ከየትኛው ህብረት ጋር ነው አብሬ የምቀላቀለው? ለዛ ጥያቄ አለ፣ በጣም ትልቅ ጥያቄ አለ። ምክንያቱም እኔም ጋር ብዙ ሰዎች አሉ ስልካቸው የሚልኩልኝ፣ የሚደውሉልኝ፣ የሚጠይቁኝ ተመለሰሉ ወይ ብሎ የሚጠይቁኝ ሰዎች አሉ። ከዛም ደግሞ አቤቱታም ደግሞ ያላቸው ሰዎች ደግሞ አሉ። በቸርች ውስጥ የሚደረገው ስርዓትን የማይቀበሉት ማለት ነው። እዛ ላይ ደግሞ ትንሽ ብትሰራ ብዬ አምናለሁ። ሶስተኛው ምንድነው አዲሱ መደበኛ መጽሐፍ የሚሰጠኝ ሰው ካለ ምናልባት ኤርሚ እሱን ማንበብ ፈልጋለሁ። የስልኬ ላይም ላወርድም እየፈለኩ ነበር። ምናልባት አዲሱ መደበኛ የእናንተ መጽሐፍን አላየሁትም ጨራሽ። ይሄኛው 1954 ነው ያስኩትኝ እና የ2000 እትሙ ነው። አዲሱ መደበኛ መጽሐፍ ግን ተቀይሯል። የእናንተም እየተባባል ቅድም እንትና ብፁ እየነገረኝ ነበረ። የነሱም ተቀይሯል። ቅድም መቤት እያለም ጠይቄ ነበረ ከኔ ቤት እያለ ማለት ነው። በመካከል ጭቅጭቅ ምናምን ነገር ተፈጥሮ ነው እንጂ ጠይቄ ነበረ። እሱም ማወቅ ፈልጋለሁ። ይሄን ነው በቃ ማለት የፈለኩት። አመሰግናለሁ። እሺ ኤርሚ ተባረክልን። አይ ቲንክ አዲሱ መደበኛን ትርጉም ከፈለክ ወይ እኔም እሞክራለሁ። አንተ ተክሉ ቸርች እዛ አካባቢ ነው ያለው አይደል? ተክሉ ቸርች ለአንተ ሩቅ ነው? እሱን እንትን እላለሁ፣ አነባለሁ፣ ምናልባት እጠይቃለሁ። ችግር የለም። እሱን በእኔ ተወው። ምክንያቱም አሁን ሰሞኑን ትንሽ ጓደኞች እዚህ ስላሉ እነሱም እነ ቃልም ስላሉ እነሱ ጋር ተነጋግሬ መቀበል ካለብኝ ከእነሱም ቢሆን ፈልጌ ይቀበላሉ። ችግር የለውም። እሱ አንጆ እቺ ሌላ ጥያቄ ካለ ኤኒታይም፣ ባለፈውም ጊዜ እንዳልኩ እኔ ሁላችንም እዚህ ያለ ነው። እዚህ መስሎት የምታያቸውን አገልጋዮች በሙሉ እንተ ማድረግ ትችላለህ። ምንም ከባድ ነገር አይደለም ልልህ ነው። እሱን ማድረግ እንችላለን። አንተ በርታ። እኔ አሁን ምንድነው መሰለህ ቆንጆ አሁን ሰሞኑን በሙሉ ለምንድነው እኔ አንተ ጋር እችን ቻልበና ወደ ያኛው ልጅ እንሄዳለን አለ ወጥቷል መሰለኝ። በቃ ለምንድነው እኔ አንተ ጋር እየገባ ያለው ሰሞኑን ከተባለ ቆንጆ ጥያቄ እየጠየቅ ስለሆነ ነው የሚል ለእግዚአብሔር ቃል ለምንድነው ታማኝ ያልሆን ነው? ለምንድነው መቀየር ያስፈልገው? በጣም ደግሞ ደስ የሚለኝ ጥያቄ በተለይ በምልጃው ዙሪያ የምታነሳው ጥያቄ በጣም ወሳኝ ጥያቄ ነው። ምንድነው ምክንያታቸውን ለመለወጥ ምክንያታቸው ምንድነው? እንዴት መጽሐፍ ቅዱስ በዚህ ያህል ድፍረት ይቀየራል የሚለውን በጣም ወጥረህ ይዛል። ዳትስ ዋይ እኔ ከአንተ ጋር ብዙ ጊዜ አሁን ሰሞኑን አንተ ጋር እየገባ ያለው ወንድምነት እና ወሳኝም ጥያቄ ስለሆነ ማለት ነው። የእውነት እኔ መጨለታና ትላንትና መሰለኝ ያወራ ነውና ቤተክርስቲያኒቷ የድፍረቷ ድፍረት ትምህርቷን እንደ መጽሐፍ ቅዱስ ከማስተካከል ይልቅ መጽሐፍ ቅዱስን በትምህርቷ ለማስተካከል የሞከረች የመጀመሪያ ቤተክርስቲያን ትመስለኛለች። አይ ቲንክ ያልኩት የተሰማ ይመስለኛል። ትምህርትህን እንደ መጽሐፍ ቅዱስ ታስተካክላለህ እንጂ
መጽሐፍ ቅዱስን እንደ ትምህርትህ አታስተካክልም። ነውር ነው በጣም። በተለይ ደግሞ አንድ እንትን ከአፖስቶሊክ ሰክሴሽን አለኝ የሐዋርያት ቅብብሎሽ አለኝ ብላ ከምታምን ቤተክርስቲያን ይሄ አይጠበቅም። በጣም ነውር የሆነ ነገር የተደረገው እኔ እንደው በታሪክ ነው ማወራ። በታሪክ ለምሳሌ ብዙዎች ትርጉም አሪዮስ ቢነሳ በትርጉም ስህተት ነው የተነሳው። በታሪክ የተነሱ ምንፍቅናዎች ብትመለከት የተነሱት ከመጽሐፍ ቅዱሱ ላይ ባለ ነገር ወስደው በትርጉም ስህተት ነው ወይም ደግሞ በአመለካከት ስህተት ነው እነዛን ተመጣጣለ። ይሄ እኮ የድፍረት መጽሐፍ ቅዱስን ሰርዘ መልጃ ፍርድ አድርገህ የሚፈርደው ብለህ ጳውሎስን እኮ የመጽሐፉን ጸሐፊ ጳውሎስን እኮ ተሳስተሃል እያልከ ነው። የመጽሐፍ ቅዱስን እኮ ነው ማለት በመንፈስ ቅዱስ ጽፍ ያለው እንደውም ኢቭን ይህንን የዚህን ሐሳብ መላእክት ሰዎችን ተዋቸው፣ መላእክት እንኳን ቢመጡ ገላትያ መጽሐፍ ምዕራፍ 1 ቁጥር 9 ላይ አንብቡ። መላእክትን ተው፣ እኔ ራሴ እኮ ነኝ ያለው ጳውሎስ። እኔ ራሴ እንኳን በኋላ ሐሳቤን መልሼ እንደው እዚህ ቦታ ላይ እንትን ብዬ እንኳን መጥቼ እንኳን ላስተካክል ብሞክር አለ ማንም ይሄንን ማስተካከል የሚፈልግ መቀየር የሚፈልግ የተረገመ ይሆናል። ይሄንን አይነት ቆራጥ የሆኑ አባቶች አሉኝ የምትል ቤተክርስቲያን እኔ ከነሱ ናት ብዬ አላምንም። ግን ኦኬ ከጠራህ ወደኋላ ሄደ እኮ እነ ጳውሎስን ነው የምትጠራው፣ እነ ጴጥሮስን ነው የምትጠራው። ከነሱ ነው አፖስቶሊክ የሆነውን ነገር ተቀብያለሁ የምትለው። ጳውሎስ ያለውን ነገር እየሰረዝክ እኔ የመጽሐፉ ባለቤት እኔ ነኝ፣ ቤተክርስቲያን ነው የምትቀድመው ከመጽሐፉ ይልቅ፣ ስለዚህ እንደፈለግኩ አድርጋለሁ ብለህ መጽሐፍ ትለውጣለህ እንዴ? በጣም እኮ ነውር እኮ ነው። ትርጉም ልታስቀምጥ ለምሳሌ ቀለል ባለ አማርኛ በምናምን ተብሎ የሚተረጎሙ እንትኖች ሊኖሩ ይችላሉ። ሰዎች እንዲረዱ ኦሪጂናሊቲውን ሳይለውጥ ማለት ነው። ከግሪኩም ከምኑም የአዲስ ኪዳኑን ከግሪኩ አድርገህ የብሉይ ኪዳኑን ከዕብራይስጥ አድርገህ ኦኬ እዚህ ጋር ቢሆን እንደዚህ ነው ብለህ የምታስቀምጣቸው ነገሮች ይኖራሉ። የግሪኩ በዕብራይስጡ እንደዚህ ይላል፣ የግሪኩ ይማልዳል ይላል። አንተ ምን ችግር አለብህ? ይማልዳልን አውጥተህ ይፈርዳል ብለህ ታስገባና ከታች ከግርጌ የግሪኩ ይማልዳል ይላል ትላለህ ማለት ነው። ከዛስ ነው ያለው እንደምታውቁት ከሆነ ከ10 ከ20 ከ30 ዓመት በኋላ ይሄ መጽሐፍ ቅዱስ ያኛውን ቀስ አድርገው ጥግ ያስይዙና ይሄኛው እንትን ደጋግሞ ቢያትሙ ታስቦ በየቤቱ ይገባል ማለት ነው። ከዛስ እሱ ተብሎ ይሄንን ወደኋላ ይደረጋል። ይሄ ኦሪጂናሊቲ ያለው ወደኋላ ይደረጋል። ከዛስ ያኛው መጽሐፍ ኦሪጂናል ሆኖ ይመጣልሃል ማለት ነው። የትኛው ከስር ደግሞ ሲፈልጉ ደግሞ የዛሬ 15 ዓመት 20 ዓመት ደግሞ የግሪኩ እንደዚህ ይላል የሚለውንም ያወጡታል ከፈለጉ ማለት ነው። ምክንያቱም እነሱ መሰረዝና ማውጣት ልማዳቸው ስለሆነ ማለት ነው። አየህ፣ በጣም ንቀት ስትንቅ፣ በተለይ ደግሞ ምዕመናንህንና የእግዚአብሔርን ቃል ስትንቅ የምታደርገው ነገር ምንድን ነው ካልከኝ፣ ይሄንን አይነት እርምጃ ወስደህ የተከበረውን የእግዚአብሔር ቃል በአንተ አስተምሮ እየለወጥክ ትላንትና ኢየሱስ አይማልድም አማላጆች መላእክቶች ናቸው፣ አማላጆች ቅዱሳን ናቸው ብለህ ስላልክ ያንን ትምህርትን የሚያጸና ነገር ለመክተት ስትል መጽሐፍ ቅዱስ ትሰርዛለህ። which is totally unacceptable የሆነ በእግዚአብሔርም በእውነትም ደግሞ ክርስትናን ተቀብያለሁ በሚሉ ዘንድ ጸያፍ የሆነ ነገር ምንድነው ካልከኝ እንደዚህ አይነት ነገር ተባረኩልኝ። ስኬት እኔ እንደወጣ በዛው ይቅርታ ስኬት ቀጣይ ስለምታወራ ችግር የለም። ካንተ ጋር ቀን ከሆነ ስላለው ችግር የለውም። ቀጥሉ። እኔ ያለው እሺ ወንድም ስለሆነ ትንሽ እቺን የመጨረሻ እንትን ለማለት ነው። ወንጌልን ሰበካችሁ ዳጊ ዜድም ኤርሚያስም ኦኬ አመንኩ ማለት ነው። አሁን ከበፊቱ ከነበረኝ እምነት አሁን አመንኩ ሞር መጽሐፍ ቅዱስን ስላነበብኩኝ። አሁን ጌታን ተቀበል ብትለኝ ኦኬ እላለሁ። ከማን ጋር ነው ህብረት ማድረገው? ጥያቄ እሱ ነው። ይሄ መልሱልኝ ለኔ ኤርሚ ቦታ ጠይቄ ባለፈው ጊዜ ይሄንን ጥያቄ አንስተህልኝ፣ አዎ ለአንተ የት ነው ያለው ብዬ ምን አልከው? ዜዲ አንተ እንኳን አንስቼልህ ጥያቄውን ውይይቱ በነበረበት ማነው መምህር ማነው የሚባሉ ሰውዬ ነበሩ አይደለ? አንድ መምህር መርጊታ ነበሩ። ከመርጊታ ጋር አስተያየት ተሰጥቷልኝ። እኔ አሁን ወንጌሉ ላይ መጽሐፍ ቅዱስ ብሉይ ኪዳንም አዲስ ኪዳንም ተረዳው። ኦኬ በክርስቶስ አዳኝነት አመንኩኝ። ኦኬ እሺ የትኛው ጋር ነው? አሁን
ስንትም ማድረግ ህብረት ላደርግ የምችለው ከማን ጋር ነው? ጤነኛ አስተምሮ ያላቸው ብለን እኮ ወንድምነሽ ሶሪ ኤርሚ በባለፈው ጌታን ተቀበልኩ ብለህ ጌታን ባስቀበልኩ ጊዜ ጌታን ተቀበለህ ሂድ ብዬ ያልኩ የት ነበረ? ካልጋሪ ስላለህ ወንድማችን ወንጌላዊ ተክሉ ነው አይደል ያገናኘው? አለፈ እኮ ኤርሚ። ቆይ ነው አይደል ያገናኘው? ያ በጌታ ወንድማችንና አገልጋይ ስለሆነ የቤተ ክርስቲያን አገልጋይ ስለሆነ በዛ ህብረት የሚያደርጉ ቅዱሳን ስላሉ ሂድ ብዬ ያልኩህ ዝም ብሎ አንድ ግለሰብ ጋር አይደለም። እሱ በዛ ቤተ ክርስቲያን ውስጥ የሚያገለግል አገልጋይ ነው። ስለማቀው ሂድ አልኩህ። ስትሄድ እሱ ደግሞ ወዴት ይዞ ሄደ? የትም በቃ ትምህርት ነው የጀመርነ። ከዛ በኋላ ራሳችን ከቃል ጋር ነው አብረን ወዴት ና አለ? ኖ ቸርች መምጣት ከቻልክ ቸርች ና አለ። ኦኬ አልኩኝ። ከዛ ቸርች ማለት ቤተክርስቲያን ማለት ነው አይደል? ቤተክርስቲያን ማለት ነው አይደል? ና ብሎ ሄድክ አይደለ? እዛ ስትሄድ እንደኛ ያመኑ የተሰባሰቡ ቅዱሳን አሉ አይደል? ህብረት የሚያደርጉ ከእነሱ ጋር ህብረት አድርግ። እንዴት ብዬ አደርጋለሁ? ኦኬ እነሱ ጋር ህብረት ካላደረክ አንዋር መስጊድ ነው መሄድ ያለበት ብራዘር። አይ ሲሪየስ አንዋር መስጊድ ነው መሄድ ያለበት። ይሄን ቆይ አድመጠኝ ኤርሚያስ፣ ቀጥታ እዛ መሄድ አልፈልግም ብለህ ካልክ ቀጥታ አንዋር መስጊድ ነው መሄድ ያለብህ። ጎ ከዚህ ቤት ወጣ። ቀጥታ በጣም ታግሰናሃል፣ ታግሻለሁ፣ እድል ሰጥተናሃል። በቤተ ክርስቲያን በኩል ልብ በሉ ወንድሞች እናቶች፣ የት ልሂድ ይላል። የምትሄድበትን እንዳላሳየን ሆነ ማለት ነው። የት ልሂድ ይላል። በቤተ ክርስቲያን ህብረት አድርግ ብዬ አልኩት ማለት ነው። ልብ በሉ። እዛ በላኩት ሰዓት ወንድማችን ወንጌላዊ ተክሉ ማለት ይሄ ነው። ኦኬ ጌታን በተቀበለ ጊዜ አገናኘሁትኝ ከወንጌላዊ ጋር ደውዬ ማለት ነው። አስተምረው አጥምቀው ከቅዱሳን ጋር ህብረት ያደርግ ብዬ ማለት ነው። ኦኬ ስለዚህ ራሱ ምን ብሎ ጻፈልኝ? ምን አለ እዚህ ጋር? አብረውኝ የተማሩ ተጠመቁ አለኝ። ኤርሚያስ ካልጋሪ ማለት ነው። ልብ በሉ። አብረውኝ የተማሩት ተጠመቁ አለ። ቪዲዮ ላከልኝ። ኦኬ ቪዲዮ ላከልኝ። ያው ከፊቴ ዓለም ከኋላ አለቀ። መስቀል ከፊቴ አብረው የተማሩትን ሰዎች ይሄ ወንጌላዊ ወንድማችን ደውዬ አገናኝቼህ ትምህርት እንድትማር መሰረታዊ ክርስትና ትምህርት እንዳያስተምርህ በቤተ ክርስቲያን በኩል ህብረት እንድታደርግ ልኬሃለሁ። ከዚህ በኋላ እዚህ እኔ ጋር በውስጥም እንዳጽፍ እኔም ጋር እንዳትመጣ አንተ የፈለግከው በደንብ ይገባኛል። የመጨረሻ አድራሻህ አንዋር መስጊድ ስለሆነ ማለት ነው። ቀጥሎ እሱ ነው የቀረ፣ ምክንያቱም መንዙማ ከፍተህ ስለምትጨፍር ማለት ነው። ይሄ ሰውን ወንድሞች እናቶች በጣም ብዙ ታግሸዋለሁ። ኦኬ ሁለተኛው ዮኒ ማኛ ሊሆንብን የፈለገ ወንበዴ የሆነ ሰው ነው። ጋው ብራዘር አብረው የት ልሂድ ትለናለህ? ቸርች ና ሂድ ያልኩ ቸርች ሂድ ብያለሁ። ማናገናኝ አገልጋዩን የወንጌላዊን አብረው የተማሩ እነሱ ሲጠመቁ አንተ ግን በቢራ ትጠመቃለህ። አሁንም እግዚአብሔር የምሕረት አምላክ ስለሆነ እድል እንዲሰጥ ብዬ ብዙ ጊዜ እድል ሰጠናል። ከዚህ በኋላ ግን አንተ ላይ የምንፈጀው ጊዜ የለም ማለት ነው። ቴንክ ዩ ወንድምነት መቀጠል ይችላል። ዜድዬ በጣም ወንበዴ ነው አልኳችሁ። ይሄ ልጅ ወንበዴ ማለት አይገልጠውም። ሲፈልግ የኦርቶዶክስን መዝሙር ከፍቶ እነሱን ይጠራል። ከዛ ደግሞ እኛን ጋር ደግሞ እንትኔላ የተከስተን አውታሩን ከፍትና እኛ ጋር ይላል። ከዛ ደግሞ ቤቱ ላይ መንዙማ ይከፍታል። የእስላሞች ማለት ነው። ስለዚህ ጌታን ከተቀበልክ ቸርች ልኬ ነበር ያኔ አልተቀበልኩም ብለህ አሁን ደግሞ ምንድን ነው ያልከው? ቀደም ምን ብሎ ጻፈልኝ? ልብ በሉ። ይሄን ቪዲዮ ላከልኝ የመጽሐፉን መሰረዝ እና ኤርሚ አለኝ። አየህ አይደል እንዴት እንደሚቀልዱባችሁ አልኩት። ቪዲዮን ከፍቼ ከሰማሁት በኋላ ወደ ጌታ አምልጥ ብዬ ስለው ቆየሁ አለ። ከቆየህ ታዲያ ወደ ጌታ ለማምለጥ ከቆየህ ዜድ ጋርና ኤርሚያስ ጋር ወይ ዳጊ ጋር መተህ የምታገኘው ነገር የለም። ያለንን ያዳነንን ኢየሱስን ነግረናል።
ስለዚህ አንተ ቸርች አይደለም የፈለከው። አንተ እዚህ ሶሻል ሚዲያ ላይ እውነት አይደለም የፈለከው። አንተ ሁለተኛው ዮኒ ማኛ ለመሆን የፈለክ ተራ ዱርዬ እንደሆንክ ደርሻለሁ። ዛሬ በዚህ ነው ልክ ነው የምናገረው። እዚህ ሰው ቤት ወንድምነት ዜድዬ መቼም የጌታን ድምፅ ስለምሰማ አንተ የምታደርገውን ነገር አድርግ። እኔ ግን ዳግዬ የሚሆን ሌሎቻችሁ ማለት ነው ይሄ ሰው በጣም በጣም ወንድሞች እናቶች በጣም ተራ ዱርዬ የሆነ ሰው እውነትን አይደለም የሚፈልገው፣ ውሸቱን ነው። ስለዚህ ይሄን ነው ብዬ የምትለው ካለ መቀጠል ትችላለህ ወንድሜ። እሺ ኤርምዬ ሲባርክ አንደርስታንድ አደርጋለሁ። በተለይ አንተ ብዙ ለፍተህበታል። ለዛም ነው ልብህ እንትን የሚለው አንዳንድ ነገሮችን በተለይ አሁን ይህችን ሰሞን ብዙ እኔም እኮ አልገባም፣ ግን ሰሞኑ ሳየው ግን በተለይ የሚያነሳቸው ጥያቄዎች በጣም ሌጂቲሜት ናቸው ብዬ አስባለሁ። የምልህ ያው ኤርምዬ ታውቃለህ፣ የሰውን ልብ የሚያውቀው ጌታ ነው። እኛ የሰውን ልብ መመርመር አንችልም፣ ግን ከሚያደርጋቸው ነገሮች እውነት ነው በጣም ዳተኛና ወንድማችን ትንሽ አስለፊ እንደሆነ አያለሁኝ። አሁንም ግን ኤርምዬ ልፋትህ ነው ይገባኛል፣ ድካምህ ነው። ብዙ አውርተሃል፣ ብዙ በውስጥ በተለይ የምትጨቃጨቃቸው ነገሮች አሉና አሁንም ልብህ አይውረድ፣ ግድ የለህም። እግዚአብሔር ምናልባት ይሄ ሰው ጠቃሚ ሰው ሊሆን ይችላል። ታስታውሳለህ ጳውሎስ መልእክት ሲልክ በህይወቱ አናሲሞስን ያልጠቀመን ሰው አሁን ግን መለወጡን ሲያደርግ እንደተለወጠ ሲገባው በሱ እጅ እንትን ሲለው ለሞት የሚፈላለጉ ሰዎችን እንደኔ አድርገህ ተቀበለዋል እና የሆነ ዘመን ይመጣል ብዬ አስባለሁ። ኤርምዬ ተስፋ ካንቆርጥ ድካሙ እንዳለ ነው ይገባኛል፣ ግራ ማጋባቱ እንዳለ ነው። ግን ማን ያውቃል፣ ልጁ አስቸጋሪ ቢሆንም ግን ማን ያውቃል በዚህ ውስጥ ፍቅር ቢማር፣ ማን ያውቃል በዚህ ውስጥ የድካምህን እግዚአብሔር ደግሞ ዘሩን ቢያበቅለው አንድ ቀንና ነገ ምናልባት የሚገርም ሰው ሊሆን ይችላል ብዬ አስባለሁ። ኤርምዬ በዛ ልበልህ ብዬ ነው። ወንድማችን ስኬት ነው፣ እንዴት ነህ? እግዚአብሔር ይመስገን። አማን ደህና ናችሁ? አለን። አሁን ጌታን ትቀበላለህ አትቀበልም? ነው ልጭቅጭቅ ነው እዚህ የመጣው አንተ? አይ እንዴ ጭቅጭቅና ክርክር እኮ ምን ልትከራከር ነው እዚህ ያለው? ገላትያ 5 ላይ እኮ የሥጋም ስራ የተገለጠ ነው ይላልና ጭቅጭቅና ክርክር ሲጀምርም አይመቸኝም። ለምን ማለት ነው? ስለዚህ ጌታን ትቀበላለህ አትቀበልም ነው አሁን። በቃ ባጭር ቃል ጌታን ትቀበላለህ አትቀበልም? ምንድነው ማለት ወደ ወንጌላውያን ትቀላቀላለህ አትቀላቀልም? እንዴ እኔ ራሱ እኮ ወንጌላዊ ነኝ እኮ። እኔ መጽሐፍ ወንጌላዊ ማለት ወንጌላዊ አስተማሪ ማርያም ታማልዳለች። ታማልዳለች። ቅዱሳን ያማልዳሉ። ማርያም ታማልዳለች። ኢየሱስ ያማልዳል። ኢየሱስ ክርስቶስ አማልዷል። ኢየሱስ ክርስቶስ ያማልዳል። ኢየሱስ ክርስቶስ አማልዷል። እንዴ ያማልዳል ነው ያልኩህ። አሁን ያማልዳል አያማልድም? አማልዷል ያማልዳል ሳይሆን አማልዷል ነው ያልኩህ እኮ። ጥያቄ ስማ እኮ በቃ አማልዷል መልስ አይሆንም። ያማልዳል ወይስ አያማልድም ያልኩህ። ካላማልዳ አያማልድም በል። ክርስቶስ ኢየሱስ አማልዷል። አረ ጥያቄን መልስ። ያማልዳል ወይስ አያማልድም? እኔ ስለ በፊቱ አልጠየቅኩም። አሁን ስለ ዛሬ ነው። አሁን ወይ ማርያም ታማልዳለች ወይ ብዬ ስልህ ታማልዳለች አልከኝ አይደል? ማማለድ ማለት ነው። አንድ ጊዜ ጥያቄን ስማ። ትላንትና የዛሬ ኧረ ቆይ አንዴ ወንድሜ፣ እንዴ ስኬት የዛሬ 2000 ዓመት ማርያም ታማልዳለች ወይ ብዬ ጠይቄሃለሁ እንዴ? አልጠየቅኩም ማለት ዛሬ ነው የጠየቁት ስለ ማርያም አይደል? ዛሬ ማርያም ታማልዳለች ወይ ብዬ ጠየቅኩ። ታማልዳለች አታማልድም? ዛሬ ታማልዳለች። እሺ ዛሬ ኢየሱስ ያማልዳል አያማልድም? አያማልድም። ባያማልድም በቃ ቆንጆ። ስለዚህ ምን ታደርግልኛለህ አሁን? ይኸውልህ አሁን አንተ ዛሬ ኢየሱስ ክርስቶስ አያማልድም ማርያም ታማልዳለች ብለሃል። ለሁለቱም የሚሆን ጥቅስ ትሰጠኛለህ። ለሁለቱም የሚሆን ጥቅስ ምን ማለት ነው? ማርያም
ታማልዳለች የሚል ጥቅስ ትሰጠኛለህ? ኢየሱስ ቃል በቃል ነው የምትፈልገው? አያማልድም። ይኸውልህ ቆይ ማርያም ቃል በቃል ነው ታማልዳለች። የምትፈልገው? ኧረ በሀሳብ ደረጃም እንደፈለግ እኔ አሁን ይኸውልህ እኔ ምን አሳይሃለሁ መሰለህ? ያንተን ተቃራኒ ያሳይሃል። ያንተ ተቃራኒ ማለት ኢየሱስ ክርስቶስ ያማልዳል የሚል ማርያም ግን ስለማታማልድ ስላልተጻፈላት በተለይ በአጸደ ነፍስ ያሉ ሰዎች አልተጻፈላቸው ስላልተጻፈ እሱም የትም ላማጣልህ ስለዚህ መጽሐፍ ስለማልችል ቅዱስ ላይ ስላልተጻፈ እሺ እንደዛማ ከሆነ አስጨርስ ቀጥል። አስጨርስ ያልኩን በደንብ እንድትሰማ ፈልጋለሁ። አንተ አያማልድም ኢየሱስ ብለሃል፣ እኔ ደግሞ ያማልዳል የሚለውን አሳይሃለሁ ከመጽሐፍ ቅዱስ። ማርያምስ ብለህ ስትል ደግሞ አልተጻፈላትም፣ ስለዚህ የምታማልደው ነገር ስለሌለ አልተጻፈላትም ብዬ መልሱን እሰጥሃለሁ ማለት ነው። እኔ ሁለቱን ማሳያ። አንተ ግን አሁን የምታሳይ ምንድን ነው? ኢየሱስ አያማልድም የሚል ማርያም ታማልዳለች የሚል ነገር እየደገምክ ነው። 5 ደቂቃ ሰጥቻለሁ። 5 ደቂቃ ሰጥቻለሁ። ቶሎ በለልኝ፣ ቶሎ ሚዩት አደርግልሃለሁ። 50 ደቂቃ ሊሆን ይችላል። አሁን ምንድን ነው ማርያም ከመጽሐፍ ቅዱስ አልተጻፈችም ብለሃል። በነገራችን ላይ እኔ ጥያቄን በጥያቄ ጠይቀሃለሁ። ምንድን ነው የምጠይቀው ጥያቄ? ኢየሱስ ክርስቶስ ወዳጄ ያልኩህን ብቻ ነው ወደዚህ የምታመጣው። ያልኩህን ነገር አሁን አስተውልና 5 ደቂቃ ተደርጎልሃል። 5 ደቂቃ ውስጥ ይኸውልህ መጽሐፍ ቅዱስን ከፍ አድርጎልኝ። ቆይ ከፍ ላድርግ። ንጽጽር አታውቅም እንዴ? በቃ ይኸው ከፍ አድርጌ ያለው የምታመጣው ምንድን ነው? ጥያቄ አለኝ። በጥያቄ ላይ ጥያቄን ጠይቀሃለሁ። መጽሐፍ ቅዱስ ትጠቅስና የዛሬ ሀሳባችን በምልጃ ዙሪያ ስለሆነ መጽሐፍ ቅዱስን ታወጣና ምን ታደርጋለህ? ኢየሱስ አያማልድም የሚል ታሳያለህ፣ ማርያም ታማልዳለች የሚል ሀሳቡን ራሱ ታሳየናለህ። እኔ ራሱ በኢየሱስ ክርስቶስ ላይ ጥያቄ አለኝ አልኩህ እኮ። ኢየሱስ ክርስቶስ ከተወለደበት እስከ 30ኛ ዓመቱ ድረስ ከመጽሐፍ ቅዱስ ምን ሲሰራ እንደነበረ ከመጽሐፍ ቅዱስ ታመጣልኛለህ ወዳጄ። ለምን አሁን ሌላ ነገር ውስጥ መግባት አያስፈልግም። እኔ ራሱ ጥያቄ ከፍ ካረኩኝ እኮ ቆይ አንድ ጊዜ እኔ ራሴን ከፍ አድርጌ ላሳይ ይችላለሁ። ደቂቃ ግን 5 ደቂቃ ሰጥቼ አሳየኝ። ሻምጣ ነው የምታሳየው? ኖ ኢየሱስ ክርስቶስ ከተወለደበት እስከ 30 ዓመቱ ድረስ ከመጽሐፍ ቅዱስ ውስጥ ምን ሲሰራ እንደነበረ ታመጣልኛለህ። አያገባኝም። ምን ውስጥ ነበረ? አያገባኝም። አያገባኝም። አንተ ከአንተ የምፈልገው አሁን ኢየሱስ ክርስቶስ አያማልድም ብለሃል፣ ማርያም ታማልዳለች ብለሃል። ይሄው መድረኩንም ይሄው ከፍ አድርገንሃል። መጀመሪያ ማማለድ ምን ማለት ነው? መጀመሪያ ማማለድ ምን ማለት ነው? ማማለድ ምን ማለት ነው? ማማለድ ምን ማለት ነው? መጀመሪያ ቃሉ ላይ ቶሎ በል፣ ጊዜህን አትፍጅ። ይኸው እየጠበቅን ነው። ጊዜም አለን፣ ችግር የለውም። እሱም ባመጣልም ጥቅሱን ስለማትቀበለው ማማለድ ማለት ምን ማለት ነው? አሳየንና ጥቅሱን አሳየን። ስኬት ውይይት አይደል የፈለከው? ቀደም ውይይት አይደል የፈለከው? ቤቱ ለመማማሪያ እንድናረግ ከወንድምነት ጋር የምታወራው ቀደም ማርያም ታማልዳለች ወይ ብሎ ሲል አዎ አልክ። ኢየሱስ አያማልድም አልክ። ማማለድ ምን ማለት ነው ብለህ አልጠየቀውም። ቅድም ማርያም ታማልዳለች ወይ ብሎ ሲል ወዲያው ነው አዎ ያልከው። ቆይ አንዴ ቆይ ፖሊስ አትግባብ። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ምን ማለት ነው ማማለድ ብለህ እንኳን አልጠየቀውም። ማርያምስ ታማልዳለች ወይ ብሎ ሲል አዎ ታማልዳለች። ፕሊዝ አሁንም ይኸው ጣልቃ ገባብኝ። ፕሊዝ እኮ ጨርሼ ልሰጥ ነው ለሁለታችሁ የምታወሩት። ኢየሱስ ያማልዳሉ ይመስል አያማልድም አልከው። ማርያም ታማልዳለች ብለህ አዎ ታማልዳለች አልከው። ማማለድ ምን ማለት ነው ብለህ አልጠየቅም፣ ለኢየሱስም ለማርያምም ቀደም። አሁን ግን የተጻፈውን አሳየኝ እንዳምን ቃል በቃል የተጻፈ ባይኖርም ችግር የለውም ብሎ አለህ። እሱ ይህም ብሎ ሲልህ አንተ ክሌም ላደረግከው ነገር መልስ ነው መስጠት ያለብህ። ከዛ ደግሞ አንተ ደግሞ በጥያቄ ደግሞ ታፋጠዋል፣ እሱንም እኛንም ማለት ነው። ኦኬ፣ ስለዚህ መልስለት። ወንድ በነቃጥሉ ቴንኪው እየጠበቅነው ነው። እኔ እኮ መረጃውን አመጣለሁ፣ ግን በመጀመሪያ ደረጃ ማማለድ ምን ማለት ነው ብዬ ጠይቄዋለሁ። ማማለድ ጠይቄያለሁ። ምን አድርግ መሰለህ፣ ለአንተ ድል ይሰጣል። ጠይቄያለሁ ወይስ አልጠየቅም? ቆይ ኤርሚ እኔን ስለወነጀለኝ ነው። አንድ ጊዜ ወንድሜ አልጠየኩም ወይ? ጠይቃለሁ ወይ አልጠየቅም በለኛ። ማስረጃ አምጣ ስልን የጠየቀው አሁን ደግሞ አሁን አይደለም አሁን ሳውራ እኮ አፌን ብለህ እኮ ዝም አስባልከኝ እኮ ቅድም። ሚዩት አድርገው አንዴ፣ ሚዩት አድርገው። እሺ ደቂቃውን 3 ደቂቃ አድርጉለት እንደገና። ቆይ እኔ ራሴ ላድርግልህ፣ ይሄንን ላቆምና 3 ደቂቃ ላድርግልህ። እሺ ኢንድ አድርጌዋለሁ። እንደገና 3 ደቂቃ እሰጥሃለሁ። እሺ
ኢንድ ለምንድን ነው የማያቆመው? እኔ ጋር አላቆምም ብሎኛል። ኢንድ አድርጉለትና 3 ደቂቃ ስጡት መልሶ ከዛ በኋላ ያቅርብ። አሁን ምንድን ነው የምታቀርበው? አትደበቅ አትደበቅ፣ ናና ተመለስ፣ አለበለዚያ እናስወርድሃለን። ቶሎ በል አትደበቅ። ኧረ ተረጋጋ፣ መረጃውን ልሰጥ። ኖ ኖ ኖ፣ እሺ እኔ እንድትደበቅ አልፈልግም። እንትንህን አውጣና መናገር ብቻ ነው። ሶስት ደቂቃህን ተጠቀምበት። ቶሎ በል። ደቂቃውን አርጊለት እህትየው። ዜድ እምቢ ካለው እህትየው ደቂቃውን አርጊለት። አይ ቲንክ ተደርጓል። አሁን ይታየኛል 3 ደቂቃው፣ ግን ልጁ እንትን አይደለም። ተመለስ እባክህን፣ ማስረጃ ላወጣ ነው ይላል። ችግር የለውም ይጨርስ ደቂቃውን። እሺ እየጠበቅነው ታች ያላችሁ ወንድሞች እህቶች ቆዩ። ወንድማችን እስኪመለስ ድረስ ማስረጃ ሊያመጣ ነው። የሚያመጣው ማስረጃ ኢየሱስ አይማልድም የሚል ማርያም ታማልዳለች የሚል ነው ማለት ነው። ከመጽሐፍ ቅዱስ ላይ የሚያመጣው እየጠበቅነው ነው። እንግዲህ የሚያመጣውን ጥቅስ እንግዲህ አብረን እናያለን። ይዘው የሚመጣውን ጥቅስ መተኛት ትንሽ ስላለብኝ እስቲ እንግዲህ ሌላ ኦርቶዶክሳዊ ሳላቅም ሊቀርብ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እሱን ማገዝ የሚፈልግ በዚህ ጉዳይ ላይ እሺ፣ ተመለስ። እሺ ቆይ መጽሐፍ ቅዱስ ላንጣ። እስከዛ ድረስ ማቴዎስ 19:28 አውጣ። ማቴዎስ 19:28 አዎ፣ ምን ልታሳየኝ ነው? እኔ ጥቅስ አንጣ ነው አይደል ያልከኝ? አዎ፣ ምን ልታሳየኝ ነው? እዚህ ላይ ምንድን ነው የማገኘው? ክፈትና አንብበው። 19:28 ነው ያልከኝ? አዎ። እሺ ምን ይላል? አንብበው። አይ እኔ ሀሳቡን ንገረኝ እንጂ መጽሐፉን ባመጣ ቁጥር እኔ ዝም እያነባለሁ። ምን ችግር አለ? እግዚአብሔር ቃል አይደል እንዴ? ስለ ምልጃ ነው የምታመጣልኝ አይደል? ስለ መፍረድ ነው። ስለማን መፍረድ? ማን ነው የሚፈርደው? ክርስቶስም ፈራጅ ነው። 12ቱ ሐዋርያቶችም ይፈርዳሉ። መቼ? እሱን ቆይ መጽሐፍ ቅዱስ እያወጣ ነው። እሺ ስለዚህ አሁን ያመጣው ምንድን ነው ያመጣው? ሐዋርያቱ ማን ነው? ሐዋርያቱም ኢየሱስም አሁን እየፈረዱ ነው ለማለት ነው ያመጣው ይሄንን 12 አሁን እየፈረዱ ናቸው። ይፈርዳሉ። የሉቃስ ወንጌል ምዕራፍ 16 ቆይ አንተ ራስህ ቆይ አንዱን እንጨርስ። ምዕራፍ 16 ማቴዎስን እንጨርስ እንዴ? ማቴዎስ 19 ብለህ 19 ቁጥር 28 ብለሃል። እሱን እንጨርሳለን። ኦኬ አሁን ስለዚህ አሁን እነዚህ ኦኬ ቆይ አትደበቃ። በቃ ሰጠኸኝ እኮ ጥቅስ ናውጣ። አንዴ ውጣ፣ አትደበቅ ፕሊዝ። እሺ አሁን ማቴዎስ 28ን እናነበዋለን። ከዛ በኋላ ያመጣው እንግዲህ የምትፈልገው ኖ እኔ ከአንተ ጋር ውይይት ነው የምፈልገው። አትደበቅ ምናምን ብለህ አንተ ስትደበቅ ውይይቱን ከአንተ ጋር ነው እኮ እኔ የምሰማው እኮ በጆሮዬ እንጂ በአይኔ አይደለም። ስለዚህ አንተ በአይኔ ነው የምትሰማው። አይ አይደለም። አይ እኔ እዚህ ጋር እንደዚህ ጤነኛ የሚመስለኝ ውይይቱ እንደዚህ ሲሆን ነው። ስለዚህ እንደዚህ ሁንና እናውራ። እሺ ኢየሱስ እንዲህ አላቸው ይላል ቁጥር 28። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ
እናንተ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አላቸው። ኦኬ አሁን እያልክ ያለኸው እነዚህ 12ቱም ኢየሱስም አሁን በዙፋን ተቀምጠው እየፈረዱ ናቸው ነው ያልከኝ አይደል? አሁን ኦኬ አሁን ጴጥሮስ እየፈረደ ነው አሁን? አዎ ከጌታ ጋር ታርቃለህ። አዎ የሚለውን ሰው አንብበዋል? አዎ አንብቤዋለሁ። ስትፈርዱ እያለ እኮ ነው መጽሐፉ። መፍረድ ኖርማሊ እንደ ክርስቶስ መፍረድ አይደለም። እንደ ምንድን ነው መፍረድ? ሌላ ጥቅስ ልስጥህ እኮ አልኩህ እኮ እንጂ ወዴት ሌላ ጥቅስ ትሄዳለህ? ይሄኛው አይሆንልህም። ከ17 ጀምሮ ይሄ ላሰብከው ነገር የሚሳካል እግዚአብሔር ቃል እኮ ነው። ይሄ እንትን አይደለም። አይ ከ17 ጀምሬ እኔ 11 ቁጥር አላነበብም። እስከ 28 11 ቁጥር አላነበብም። የማነበውን የትኛው ቦታ እንደ መቀየር ከፈለክ እዚሁ ማቴዎስ ላይ ሙሉ አውድ ነው ማነብልህ። ለምን ይሰለቻችኋል? በነገራችን አንባቢ ነን ትላላችሁ እንጂ ማለት ነው አይደለም። የምታነበው መጽሐፍ ቅዱሱን አንድ ጊዜ ቅድም ስጠይቅ ምን ብለህ ነበረ? አንተ በምትሄደው ነው የሚሄደው አልኩ። አንተ በምትሄደው ይኸው ታግሻለሁ፣ እስካሁን ታግሻለሁ። ብዙ ድራማ ስትሰራ ነበር። አሁን ግን አንተ በምትሄደው ልክ እያነኩ በእግዚአብሔር ቃል እያነኩ ማለት ነው አስገድጂ እንድትውጣ አወርዳለሁ። ስለዚህ እንደዚህ አድርገው ወንድምነት የሚያነሳቸውን ጥቅሶች ራሱ ያንብብ፣ አንተ እንዳታነብ ራሱ ያብራራ። እያሰብኩ ነበር ጋሄድ አንብበው በል የምታነሳቸውን ክፍሎች አንብባቸውና ራስ አብራራ። ለምን አታንብብ አልከኝ ቅድም? እኔ በጭራሽ አታንብብ አላልኩም። አንብብ ስትለኝ እኔ አላነብም ነው ያልኩት። አንብብ ስትለኝ እኮ እኔ ላንብብ 11 ቁጥር አንብብ ስትለኝ አላነብም ብያለሁ። 11 ቁጥር አላነብም የምትፈልገው ንገረኝ። ከ17 ጀምረህ እስከ 28 ስትለኝ ከ17 እስከ 28 11 ቁጥሮች ናቸው። 11 ቁጥር ሙሉ አላነብም። አንተ ግን ማንበብ እያነበብ 3 ቁጥር ይኸውላችሁ ወደ ወገኖች ሜርሲዬ 5 ደቂቃ ስጪውና የፈለገውን ክፍል እያነበበ ያብራራ ፕሊዝ። 5 ደቂቃ ስጡ። ታንክ እሺ ዜዶ እሺ ከአንድ ጀምሮ ነው እንደማነበው። ይመቻችኋል? 19 ሙሉን ማለት ነው ከአንድ ጀምሮ ቀጥል እንደፈለክ ብቻ በ5 ደቂቃ ውስጥ ጨርሰህ የምትፈልገውን ሐሳብ አስቀምጥልን ነው። አሁን የምታመጣው ሐሳብ ምንድነው? ሁለት ሐሳቦች ናቸው። አንደኛ ኢየሱስ ክርስቶስ አማላጅ አይደለም የሚል ነው። ሁለተኛ ደግሞ ማርያም ታማልዳለች የሚል ነው። ስለዚህ በሁለቱ አሁን አንተ ቶሎ ብለህ እንደፈለክ ሐሳብ አምጣ፣ ቃል በቃል አምጣ፣ ብቻ የፈለግከውን አድርግና አሁን 5 ደቂቃ ተሰጥቷል። ጊዜና አትፍጅ፣ ቶሎ ግባ። የምታመጣቸው ግን ሁለቱን ሐሳቦች የሚያጸናልህን ክፍል ነው የምታመጣው። ላስታውስ ብዬ ነው። ይሄ ስለ ፍርድ ነው እዚህ ጋር። ይሄ ስለ አማላጅ አይደለም። ማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ ማለት ነው። ስለ ማማለድ ሉቃስ ወንጌል ያ ባለጸጋውና ያ አላዛር የሚባለው ድሃ እሱ ላይ እንሄዳለን። አሁን አንተ የምትፈልገው ስለምንድን ነው? ስለ ፍርድ ነው ወይ ስለ አማላጅነት ነው የምትፈልገው? ለምን እዚህ ጋርም ክርስቶስም ፈራጅ ስለሆነ 12ቱም ሐዋርያቶች ይፈርዳሉ። ስለዚህ የሁለቱን ፍርድ ከምንድን ነው የምታገናኘው ነው? ወይም አማላጅነት፣ ስለ አማላጅነት ደግሞ ቅዱሳኖች እንዴት እንደሚያማልዱ አሳያለሁ። ቃል በቃል ግን አሁን የምትለይ ነገር ግን ማርያም ቃል በቃል ተጽፎ እንደዚህ ማርያም ታማልዳለች የሚል እንደዛ የለም። እንደዛ የምትፈልግ ከሆነ ማለት ነው የትኛውን አንተ የምትፈልገው? 5 ደቂቃ አለ ወንድሜ። 3 ደቂቃ ከ22 ሰከንድ አለ። ችግር የለውም ሰዓቱ። ስንት ዓመት ቁጭ ብለህ እኮ ስትጨቃጨቅ ነበር። የትኛውን ነው አንተ የምትፈልገው?
በጣም እሺ። ሰው እኮ ሁለት ፌል እንዴት ያደርጋል ኤርምዬ? ሰው እኮ በአንድ ፌል ሊያደርግ ይችላል። ለምሳሌ ኦኬ ማርያም ታማልዳለች የሚል የለም፣ ግን ኢየሱስ ደግሞ አያማልድም የሚል ደግሞ ማምጣት ይችላለሁ። ሁለት ክሌም አድርገህ ሁለት ፌል ታደርጋለህ። አሳፋሪ እኮ ነው። ሁለት ክሌም አድርገህ እንዴ ምን አለ ብትሉ በቃ ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ ቃል በቃል ጌታን ተቀበሉ የሚል ከመጽሐፍ ቅዱስ አንጣ። ከጴንጤ ጋር እኮ ነው የምታወራው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አንብብልህ። መልካም 12 እኔ አነበዋለሁ። ጌታን ተቀበሉ የሚል ታመጣለህ። ቃል በቃል ነው የምጠይቅ። አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 11፣ 12፣ 13 አንብበው አብረን እናያለን። ከጴንጤ ጋር ረሳህ? ከጴንጤ ጋር የምታወራው እንዳንተ እኮ እንዳንተ 5 ደቂቃ እኮ ዝም እንዳንተ 5 ደቂቃ ዝም አለ። ይኸውልህ እንደው ሙስሊም ይሻላል ከእናንተ አንተ 5 ደቂቃ አሁን ደግሞ ታወራለህ እንዴ? እኔ አንተ እንደሆነ ይኸውልህ ወገኖቹ ግን አልተቀበሉትም። ለተቀበሉት ሁሉ ይላል። እሺ ለተቀበሉት ምን ቃል በቃል ነው ያልኩት። ለተቀበሉት ምን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ተቀበል። ይሄው ለተቀበሉት ቃል በቃል ነው የጠየኩህ። ቃል በቃል አንተ ቃል በቃል ቀርቶ ሐሳብ አምጣ ብዬ እኮ ነው። ቃል በቃል አንጣ። ይሄው ሲጀመርም ድራማ ነው የምትሰራው። ይሄ ካለ ጌታን ተቀበሉ የሚል ቃል በቃል አንጣ። የለም ሲጀመር የለም ማለት እኔ አንተ እንዳይጥ ይኸውልህ ስማ፣ ድመት እንዳየ አይጥ እንትን ውስጥ ነው ጉድጓድ ውስጥ ነበር ቆፍሬ የምገባው። እኔ አንተ በቃል ነው የጠየኩህ። ምንም ቃሉን ሳታጣም አንተ ይኸውልህ 2-0 ትሆናለህ። እኔ ወንድም 2-0 ሁለት ክሌም አድርገህ እኔ በእናትህ መደበሪያዎቼ ናችሁ። በነገር እቃ መጫወቼ ናችሁ። ጌታ ምስክሬ ነው። እንዴ ጴንጤ ባይኖር ኖሮ እኔ በምን እደበር ነበር? እሺ ጥሩ ነው። ለመደበሪያነት ከመጣ ጥሩ ነው። ወንድምነህ ድገምለት። አንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 15 ድገምለት። ጳውሎስ ምን እንዳለ እሺ እናውጣለታ። ታዲያ ምን ችግር አለ? አንተ ጥሩ ተደበር ቁጭ ብለህ ምን ችግር አለ? እሺ እንደዚህ ይላል። ወለ ተቀበሉት፣ ተቀበል። ቅድም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንበበንልህ ነበር። አሁን ደግሞ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 እና እንዲቀበሉት የሚለውን እናነብልሃለን ማለት ነው። እንዲህ ይላል። ወለ ኃጢአተኞችን ሊያድን ወዳጄ ቃል በቃል ነው። እኔ ሚተር ጋይድ ወንድምነት ሚዩት አድርገዋል። ወንድምነት ኦኬ እሺ፣ የራሴን ነው እንዲያደርኩት እሱን አደርጋለሁ ብዬ ነው። ሶሪ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና እንዲቀበሉት የተገባ ነው። ማን እንዲቀበለው? ሁሉ እንዲቀበሉት የተገባ ነው። አለቀ። ለዚህ ነው ተቀበሉ የምንለው። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እንደዛ አይደለም ጥያቄ፣ እንደዛ አይደለም ጥያቄ። ቆይ አንዴ ዜዶ አይደለም ስኬት አንዴ ሚውት አድርገው። ሁለት ተነቦልሃል። ዜድ አለክ አይደለ? አለሁ እህትነት ዜድ ቆላሲያስ 2:6 አንብበው ድጋሚ እንድገም። አቤት ጴንጤ ግን እኔ ቃል በቃል ነው ፈልገው። ቆይ አንዴ ሚውት አድርግ። ስኬት እኔ ዜድን ነው የማናገረው። እሺ ወንድሜ ክፈቱልኝ አንዴ። ዜድን ነው የማናገረው። ዜድን ነው የማናገረው። ሚውት አድርግ እባክህ። ሚውት አድርግ ያለው እንዳታነሳ ሚውት። ያ ቆላሲያስ 2:6 አንብበው። ጴንጤ ይግደለኝ ጌታ። እንግዲህ ጌታን ክርስቶስን ኢየሱስ እንደተቀበላችሁ በእርሱ ተመላለሱ ይላል። ምን እንዳላችሁ? እንደተቀበላችሁ። እንዳያልፍ በተቀበል የምንለው ለዚህ ነው። አባቱ ተቀበሉ ቃል በቃል ነው የምፈልገው። ቃል በቃል ጌታን ተቀበሉ እንዴ ታመጣለህ? እንደው አሁን አንቺም እንደው ጌታ ወይ ኧረ እንደው እኔ አንተን በሆነ እኔ እኮ እንደው ይሄን ይኸውልህ አፌን እንኳን አልከፍትም እኮ የለም ከየትም ልታመጣው አትችልም አልኩ። አፌን እንኳን አልከፍትም። ዛሬውኑ እጠመቃለሁ። ጌታ መስከረ ኤርሚኖ እስቲ ዝበለው እስቲ ቃል በቃል ነው ዛሬ ቀበላለሁ። ቃል በቃል ጌታን ተቀበሉ የሚል ሐዋርያት የሰበኩት አምጣ። ከየትም ልታመጣ አትችልም። ወደ አንዱ ጥግ ጸጥ ብለህ ራስን ከንፈሬን ነክሰህ ጸጥ ብለህ ከየትም ልታመጣ አትችልም። ዮሐንስ ይኸውልህ ራዕይ ዮሐንስ ቃሌን የጨመረ በቃ እዛው ቁጭ በልና ቆይ አንድ ሰው ከፍ ላድርግ። እዛው ቁጭ በልና ዳግዬ
እንትን ከፍ ላደርግ ነው። እዛ ቁጭ በልና ተማር አንተ 16 ሉክ ደብተር ያዝ። ይኸውልህ 16 ሉክ ደብተር ያዝ፣ አንድ እስክሪፕቶ ያዝ እና ቁጭ ብለህ እየጻፍ አሁን ኤርሚ ሲያስተምር ዳጊ ይቀጥላል፣ ሜርሲ ያለች ሁሉም ቤኪ ያለ እዚህ እነሱ ሲያስተምሩ ቁጭ በልና ተማር አባቱ። እሺ በቃ የሚሻልህ እሱ ነው። በቃ ጸጥ በልና ተማር። አየህ እሱ ነው የሚሻልህ። ምንም አትነካካ። ከፍል አድርገህ እስቲ ከፍል አድርገህ ምን ልታመጣ ፈልገህ ነው? እሺ ጠቋሚ እስቲ ጠቁመን ምን ልታመጣ ፈልገህ? ለማ የለም ይኸው ምን አንጣ ጢሞቴዎስ ቁጥር 1 ምዕራፍ 1 ከቁጥር 15 ላይ አይልም። እኔ ጠየቁ ቃል በቃል ነው ጠየቁ። ጌታን ተቀበሉ የሚል ብቻ አንተ ተቀብለሃል ጌታ? አምጣ። የእግዚአብሔር ልጆች የሚሆኑ ሰዎች እንዴት ነው? በነገራችን ላይ የእግዚአብሔር ልጆች የሚሆኑ ሰዎች እንዴት ነው? ሰዎች የእግዚአብሔር ልጆች መንገድ ብትሄድ ከሆነ አንተ በምትሄድ ለምን ታደርገኛለህ? በቃ አሁን ከዚህ በኋላ ሚውት እያደረኩ ነው የምታወራው። ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? እስቲ ያሳየን። አሁን ሚውትህን አንሳና ተናገር። ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? አንሳ ሚውትህን። የጠየቁን ጥያቄ መጀመሪያ ሰዎች የእግዚአብሔር ልጆች የሚሆኑት እንዴት ነው? መጀመሪያ የእግዚአብሔር ልጆች ሜርሲዬ አሳልፌ ሰጥቼዋለሁ። ጌታ ይባርክሽ። እንደውም ከሴት ጋር ላውራ። ቆርበት አውቃለህ? ስኬት እሱ አይመለከትሽም። አንቺ ታውቂያለሽ? አይ ኖ ቆርበት አውቃለህ? አንቺ ቆርበሽ ታውቂያለሽ? አይ ኦርቶዶክስ ስለሆንክ ቆርበት አውቃለህ? ጴንጤ ይቆርባል መጀመሪያ? አይ አንተ በጣም ፖዚቲቭ ከሆንክና ፎር ሪል ለመወያየት ከገባክ ልብህን ቀና አድርገክ የምጠይቅህን መልስልኝ። ምንም መጣመሙ አይጠቅምም። ሊያሶ ቆርበት ታውቃለህ? ጴንጤ ይቆርባል ወይ ነው የምልሽ። እኔ ነኝ የጠየኩህ ወንድም አለ። መልሰህልኝ ከዛ መልሰህ አንተ ያንን ጥያቄ እኔን ትጠይቀኛለህ። ቆርበት ታውቃለህ ወይ ነው? አዎ አንቺ ቆርበሽ ታውቂያለሽ? ቆርበት ታውቃለህ ወይ ነው? አሁን እየቆረብሽ ነው? ቆርበት ታውቃለህ? እየቆረብሽ ነው? የምጠይቅህን መልስልኝ። ግድ የለክም። አንቺ እየቆረብሽ ነው ወይ ነው? እኔ ነኝ የጠየኩህ እኮ። ሰው ይታዘብሃል። በነገራችን ላይ እኮ አንቺ ክርስቲያን ነሽ አይደል? ወንድሜ ሰው ይታዘብሃል። ማይኬን አንስቼ ቀጥታ ጥያቄ ጠየኩህ። በነገረ ሰው ታዘበኝ አያረገጠ ብዬን ያልቀው ቆርበህ ታውቃለህ? ገብቶሻል? አንቺ ቆርበሽ ታውቂያለሽ ወይ? እየጠየቅኩህን መልስልኝ። ለምን ታፍሪበታለሽ? ለምን ቁርባኑ የእናንተ ብስኩት ስለሆነ ወንድም አለም እየጠየቅኩህን መልስልኝ። አንቺም መልሽልኝ። ስለዚህ ለመወያየት ፈቃደኛ አይደለህም? እኔማ ፈቃደኛ ነኝ ብዬ እኮ ነው የመጣሁት። ስለዚህ የጠየቅኩህን መልስልኝ። ውይይት ከተባለ የምትጠየቀውን መልሰህ ከዛ መልሰህ በአንተ ሰዓት ደግሞ ያኛውን ሰው ትጠይቃለህ። እንደዛ ነው። ኦኬ ውይይት የምታውቅ ከሆነ ማለት ነው። እሺ አንድ እድል እንስጣው። እሺ አንድ እድል ይመልስልኝ። ሁለት አድርግልኝ። አንድ እድል እንስጣው። ሜት አድርግ። አንድ እድል እንስጣው። እህትየው ለምን አይመልስም? አንድ እድል እንሰጠው። ቅድም ወንድምነት የጠየቀውን ጥያቄ አልመለሰም። ገለባ ናቸው ብዬ ስል እንዲህ አይነት ትውልድ ነው። ኦኬ አሁንም ገለባነቱን ዓለም ይወቀው። አንቺ ስጠይቀው ለጠይቀው ጥያቄ መልስ ለጠይቅሽው ጥያቄ መልስ አልሰጠም። ከዛ ይልቅ አንቺ መልሶ ጠይቀሽ አይደል? እሺ እኔ ጥያቄውን ልመልስለትና አንቺ አቅቶሽ ነው እያልኩ አይደለም። መጽሐፍ ቅዱስ ግን እንደሚለን እኛ የጌታን እራት እንበላለን። ቅዱስ ጳውሎስ እንዳለው ማለት ነው። የጌታን እራት እንበላለን። ያ ማለት ህብስቱን እንበላለን፣ ወይኑንም እንጠጣለን። ከጌታ ስጋና ደም ጋር ህብረት ስላለው ማለት ነው። እኛ የኦርቶዶክስን ብስባሽ የሆነ ትምህርት ቁርባን የሚል ትምህርት የለንም፣ መጽሐፍ ቅዱስ ስለማያውቀው ማለት ነው። ኦኬ አሁን አንተ በኦርቶዶክስ ሃይማኖት እኛን ጠይቀናል፣ መለስንል። እኛ አንቆርብም፣ ቁረቡን ብሎ የሚል የመጽሐፍ ቅዱስ ትምህርት ስላይደለ የጌታን ራት ግን እንበላለን፣ ወይኑንና ህብስቱን ማለት ነው መጽሐፍ ቅዱሳችን የሚነግረን። አሁን አንተ ቆርባለ፣ እህትየው ቀጣይ አሁን እሺ በቃ ኤርሚ መልሶልሃል፣ አንተ መልስልን ጥያቄው። እሺ ኤርሚ ስለመለሰ እኔ ደግሞ ኤርሚ ጥያቄ ጠይቀዋለሁ። የደብተራ ልጅ ማለት ምን ማለት ነው? በመጀመሪያ ደረጃ ወይም ደብተራ ምን ማለት ነው? ትወርዳለህ ማለት ነው። እንደዚህ ታንክ ዩ ብሩክ ነሽ እህትየው።
የግርማ ወንድሙ መንፈስ ነው ላው ላይ የተገለጠበት። የመጽሐፍ ቅዱስ ትምህርት አይደለም ቁርባን ብሎ የሚለው የብሉይ ኪዳን ትምህርት ነው። ለእግዚአብሔር የሚቀርብ መስዋዕት ማለት ነው ቁርባን። የብሉይ ኪዳን ቃል ነው። አዲስ ኪዳን ላይ ቆረባችሁ ምናምን ነገር ብሎ የሚለው እኛ የጌታን ራት እንበላለን አለቅ። ስለዚህ እንደዚህ ገለባ ናቸው ሲያዙ ማለት ነው። ገለባ ናቸው። ሊመልስ አይፈልግም፣ አንድም አያውቅም። ለዚህ ነው ወንድምነት 5 ደቂቃ ሰጥቶት ያን ያህል ሁሉ ጭምር ማለት ነው። ባይዘዌ ከእናንተ ሙስሊም ይሻላል ብሎ ያለው አንዱ ሊሰልም እያኮበኮበ ያለው ሰው እሱ ነው። እሱና ከእሱ ጋር አሉ ከእስላሞች ጋር ጌታ ምስክር ማለት ነው። አንድ ቪዲዮ ሪከርድ ያደረኳቸው ቪዲዮ አለ። አሁን የትኛው ሞባይል ላይ እንዳስቀምጥኩት እንጂ ከሙስሊሞች ጋር ማለት ነው በገንዘብ እያያዟቸው እና መብት ነው። ኦኬ አይጥ የሚበላው ቁርባንህን አይጥ እኮ ነው የሚበላው፣ ዘንዶ የሚበላው ቁርባንህን ማለት ነው። በስርዓት ሂዱ ወሎ ውስጥ ማለት ነው አባ ጊዮርጊስ ዘጋስጫ ገዳም ላይ ኦኬ እና እንደዚህ ናችሁ ስትያዙ። አንዱንም ጥያቄ እንኳን አይመልስም ማለት ነው። ወንድሞች እና እህቶች አንዱንም ጥያቄ ይሄ ሊትራል የሆነ ኦርቶዶክሳዊነትን የሚያሳይ ክሌም ነው። በቃ አባቶቻቸው የነገሯቸው ምንድን ነው? እስቲ ቆይ አንድ ቪዲዮ ላሳያችሁና ልውጣ። ይሄ ነው እነሱ የተማሩት ከጳጳሳቱ የተማሩት ከአገልጋዮቻቸው የተማሩት ምንድን ነው? የክሌም ብቻ በቃ ውሸት ማለት ነው። ምንም አይነት ማስረጃ ማቅረብ የማይችሉለት ክሌም ማለት ነው። እና ቪዲዮ ላውጣው አንዴ። እሺ ከጆሮ ይምላው ይምጡ እስቲ። አይደለም አማራጭማ ጻድቃን ሰማዕታት ናቸው። ቆይ አባዬ አንዴ ነቢያት ሐዋርያት ናቸው። ቆይ መላእክት ናቸው። ያው ስሟቸው። እሱማ የባህሪ አምላክ ቆይ አይቸኩሉ ያማልዳል ይሉታል። ኧረ የባህሪ አምላክ ነው፣ አማላጅ አይደለም። አማላጅማ ጻድቃን ሰማዕታት ናቸው። ነቢያት ሐዋርያት ናቸው። መላእክት ናቸው። አወካቸው እኚህን ሰውዬ ወይ ዜድ አወካቸው እኚህን ሰውዬ ታዲያ የምንበላው የምንጠጣው ያሉት ናቸው አይደል? የምንበላው እሷን ስጋ ነው እኮ ብላ ያሉት። ሌላ ማሰማሉ ሌላ ማሰማሉ ያማልዳል ይሉታል። ኧረ የባህሪ አምላክ ነው፣ አማላጅ አይደለም። ተመልከት እንግዲህ የባህሪ ምንድን ነው? አምላክ ነው። የሰው ባህሪ ማለት ሰዋዊ ባህሪውን እኮ ክደዋል እነዚህ ሰዎች እኮ በቃ ሊትራሊ ሰዋዊ ባህሪውን ክደዋል እኮ ማለት የአምላክነት ባህሪውን ብቻ አውጣኬ ምንድን ነው ከዚህ የተለየው? የሚነግረኝ ካለ ማለት ምንድን ነው የተለየው ከዚህ? በቃ እኮ አምላካዊ ባህሪ እኮ ሰዋዊ ባህሪ ውጧል። ሌላ እኮ አዲስ ነገር እኮ የለው። እነዚህ እኮ ሊትራል አውጣኬ እኮ ናቸው። ጌታ ምስክሬ የለ ኧረ እሱ የባህሪ አምላክ ነው ይለዋል እንዴ? የትኛው የሰው ባህሪ ጠፍቷል? ሰውነቱ ጠፍቷል፣ ተውጧል። ጌታ ወይ አዋጅማ ጻድቃን ሰማዕታት ናቸው። ነቢያት ሐዋርያት ናቸው። መላእክት ናቸው። ወደ እሱ የእኛን አበሳ ይዘው የሚቀርቡ እሱማ የባህሪ አምላክ ነው። የባህሪ አምላክ ነው። በባህሪው ሞት የሌለበት ነው። በመንግስቱም ሽረት የሌለበት ነው። እልፈቱን ላጤ የማያገኘው ነው። እንደነዚህ ካሉት ሰዎች መጠበቅ ነው። አበው የማሳውያን ነቢያት ነው። ለይመጽኡ አቤክሙ በአልባሰ አባግ ማቴዎስ ምዕራፍ 7 ላይ ነቢያት ሳይሆኑ ነቢያት ነው። እቺ ደግሞ ማደናገሪያ ነች። እቺ ማደናገሪያ መሀል ላይ የምትገባ ገዛለች አይደለ? እሷ ሁሌ ማደናገሪያ ነች። በቃ ላጥ አድርገው እሷን ይከቱና ከዛ የሆነ ነገር አሰብ አድርጎ ደግሞ ይመጣሉ ማለት ነው። እስቲ ሌላ ደግሞ አንድ ላሳያችሁ እዚሁ ጋር የእኝኑ ሰው
አንድ ነገር ላሳያችሁ። የእኝኑ ሳይሆን ሌላ ደግሞ ባለዲሹ ደግሞ ምን እንደሚሉ እንስማ። ባለዲሹ ደግሞ ምን ይላሉ ከተባለ እንዲህ ይላሉ ባለዲሹ። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ለጨለማ ሊስማ። እሺ ሌላ ደግሞ አንድ ሊጨምርላችሁ ኤርብዬ፣ ሌላ ደግሞ አንድ ምን እንደሚጠጡ ማለት ነው። የአሁኑን ቪዲዮ ወንድምነት በደንብ ተዘጋጅቼበታለሁ። ርዕስ አድርጌው ማለት ነው። በቃ ትገባበታለህ። በቃ አሁን ደግሞ ሌላ አንድ ላምጣልህ። ቆይ ታገስ። ቄሱ እንዴት ላያመን ይችላል? ኤርሚዬ ምን ከነዚህ ሰዎች እኮ እኔ እኮ ያሳዝኑኛል እኮ ኤርሚ ተመልከት። አሁን እንግዲህ እኚህ ሰው አራት አይና የሚባሉ ሰው ናቸው። አሁን እኚህ ሰው የሚግቷቸውን ተመልከት። ያለ ስህተት በስህተት የተሞላ ንግግር ምንም ለቤታቸው ምን ጭራሹ ነው እንትንም አይሉትም። በቃ እንደ ኢንጆይ ነው የሚያደርጉት። በቃ ትክክለኛ ሰባኪ ነው ለነሱ እነዚህ ሰዎች ማለት ነው። ኤርሚዬ ይሄ ድንዙዝ አፍዛ ድንግዝ በእነዚህ ሰዎች ተይዞባቸዋል። በቃ እኔ የሚያሳዝነኝ ህዝቡ ነው። አየህ ያለ ጥቅስ እየመጣ መከራ የሚያየው እዚህ በቃ ይሄንን አሁን እኮ ቅድም ሰኮት ነው ስኬት የሚለው እኮ ይሄን ተግቶ መጥቶ ነው። በቃ አለቀ። ይሄው ነው። ተባረኩልኝ ወገኖች። ጌታ ኢየሱስ ይባርካችሁ። ኤርሚዬ ከፍ አንዳችሁ ከፍ በሉና እኔ ጨርሻለሁ። ዘመናችሁ ይባረክ። ነገ ወይ እንገናኛለን ከኔ ጋር። እሺ ቴንኪ ወንድምነት ተባረክ፣ ጸጋ ይብዛልህ። ይሄንን ርዕስ አዎ ተዘጋጅቼበታለሁ። እህትየው ስልክ እየደወልኩልሽ ነበር። ርዕስ እንድጽፊልኝ ከዛሬም ጀምሮ ልንገባበት እንችላለን። በደንብ ነው የተዘጋጀሁበትኝ። ይሄ እግዚአብሔር የሰጠን ስም ብሎ ያለው እንግዲህ አሁን እንዳሳየው ነው ወንድምነት። ቪዲዮ የተለያዩ ቪዲዮዎች ይመጣሉ። አንዴ ደግሜው ልውጣት አይደል? አዎ እንዴው አዎ go ahead please ከፍ አድርገኝና አንዴ ደግሜው ልውጣት። መልከት ለመናፍቃንና የማርያም ጠላት ለሆኑ በቃ ይሄ አይዋጥላቸውም። ሁሌ ይኸውልህ ይህ መጽሐፍ ቅዱሳዊ የሆነ ንግግር ተናግሮ ማን ነው ማጣፈጫው? መጨረሻው እኛ ነን። ለምን ከመጽሐፍ ጥቅስ አምጣ ስለምንል አይዋጥላቸውም አጋንንቶች ይላል፣ አይዋጥላቸውም መናፍቃን ይላል፣ አይዋጥላቸውም የታች ቤተሰቦች ይላል። መጨረሻ መዝጊያው ሰው በመጽሐፍ ቅዱስ እንደዚህ ይላል ብሎ ይዘጋል። እሱ በጴንጤዎች አይዋጥላቸውም ብሎ ይዘጋል። የራሱን ንግግር ብቻ ስለሚናገር ማለት ነው። ዳስት እሺ ቴንክ ዩ ወንድምነት ተባረክ። እኛ እንግዲህ ኦኬ እኔ የተዘጋጀሁበት ላይ አንዱ በደንብ ይሄንን ቪዲዮ ላይ ልናገርበት የተዘጋጀሁትን ነገር ነው አሁን ያስታውስከኝ። ቴንክ ዩ ኦኬ። ከዚህ በኋላ እንግዲህ በግልጽ የማርያም ስም ከእግዚአብሔር ዘንድ የተሰጠን ነው ብሏል። ባይዘዌ ይሄ ሰውዬ ከትናንት ወዲያ እቤቱ ገብቼ ነበረ። ገድለ ተክለ ሃይማኖት ላይ ሲቀጥፍ ማለት ነው። እና ገና ስገባ በስድብ ተቀበሉኝ። ኦኬ ተንጫጩ ማለት ነው ከላይ እስከታች። እና ከ10 ጊዜ በላይ ሚዩት አደረጉኝ። 2 ጊዜ አስወረዱኝና ወጣሁኝ። በራሳቸው አስወጡኝ ማለት ነው። እና እሺ አሁን ይህንን በእውቀት ደግፎ እኛ ፊት እውነት ነው ሊል የሚችል ሰው ካለ ይምጣ። አሁን ቀጥዬ የማቀርበውን ርዕስ ማለት ነው የዚህን የደብተራውን ንግግር እውነት ነው እንዴ? ታዲያ ምን ጥርጥር አለው? ኤርሚያስ ይሄን ልትክድ ነው እንዴ? ዜድ ይሄን ልትክድ ነው እንዴ ብሎ የሚል ሰው ካለ ይምጣ። ይኸው እንደዚህ አድርጌ አቀርባለሁኝ ርዕሱን ማለት ነው።
ያው የጌታ እናት ማርያም ስሟ ተራ ስም ነው። ተራ ስም ነው። ማዳን የማይችል ስም ነው። ኃይል የሌለው ስም ነው። ጥበብ የሌለው ስም ነው። ሞገስ የሌለው ስም ነው። ምንም ሊያደርግ የማይችል የአንድ ተራ ግለሰብ ስም ነው። ራሷ የጌታ እናት ማርያም ስሟ ተራ ስም ነው። ተራ ማለት ምንም ሊፈይድልህ፣ ምንም ሊያደርግልህ፣ ምንም ሊፈጥርልህ፣ ምንም ሊሰጥህ የማይችል አንድ ተራ ስም ነው። ኦኬ። አብርሃም፣ ዳዊት፣ ሰለሞን፣ ሳሙኤል ብሎ ከሚለው ስም፣ ኤርሚያስ፣ ዳጊ፣ ሜርሲ ከሚለው ስም ያልተለየ ያልተሻለ ስም ነው። ኦኬ። አይ እንዴ ተሳስተሃል ኤርሚያስ ነውር አይደለም በዚህ ነው ያልክማ ልትናገሩ አይገባም ብሎ የሚል ሰው ካለ እስቲ ታዲያ በየትኛው ልክ ነው እነሱ መተው ሊያስረዱን የሚችሉት? መተው ይንገሩን። የማርያም ስም ከእግዚአብሔር ዘንድ የተሰጠን ስም አይደለም። ልብ በሉ፣ የማርያም ስሟ ከእግዚአብሔር ዘንድ የተሰጠን ስም አይደለም። አጋንንት የማይፈራው ስም ነው። ፈውስን የማይሰጥ ስም ነው። የኃጢአት ይቅርታን የማይሰጥ ስም ነው። ድነትን የማይሰጥ ስም ነው። ማንም የማይፈራው ስም ነው። ማንም ይለው ማርያም ብሎ የሚለው እሷ የመጨረሻ የተጠራችበት። እንደውም ከሷ በፊት ስንት የተጠሩ ወገኖች እኮ አሉ በዚህ ስም። ምን ታካብዳለህ? የዕብራይስጡ ትርጉም ማርያም ብሎ የሚለው ስም የዕብራይስጡ ትርጉምና እናንተ ማርያም ብሎ ሲል ማህደረ መለኮት ርግቤ ይበላ ብለህ የምትላትን የደብተራን ቅርሻት እኔ ጋር መተህ እስኪ አውራት። ከየቱ ጋር ነው ያገኘው እንደዚህ አይነት ትርጓሜ? ይኸው እንደዚህ ብለን ስንል እኔ የጌታ እናት ማርያም የጌታችን እናት ማርያም ኢየሱስ ክርስቶስን የወለደችዋ ማርያም ስሟ ተራ ስም ነው። ማዳን የማይችል ስም ነው። አየለ ብሎ ከሚለው ስም የተሻለ የበለጠ ስም አይደለም። አብርሃም ብሎ ከሚለው ስም የበለጠም ያነሰም ስም አይደለም። ከድጃ ብሎ ከሚለው ስም የበለጠም ያነሰም ስም አይደለም። ኃይል የሌለው ስም ነው። ሞገስ የሌለው ስም ነው። ጥበብ የሌለው ስም ነው። እኛ ከስሞች ሁሉ በላይ ስም ያለው ቅዱስ እግዚአብሔር አብ የሰጠን አንድ ስም ነው። እሱም ጉልበት ሁሉ የሚንበረከክለት ኢየሱስ ክርስቶስ ይባላል። በዚህ ስም በጌታዬ በኢየሱስ ክርስቶስ ስም እራሷ ማርያም በአፍጢሟ ተደፍታ ትሰግድለታለች። ኢየሱስ ብሎ ለሚለው ስም ማለት ነው። ሚካኤል በለው ገብርኤል በል ሱራፌል ትርጓሜ ያለው ከእግዚአብሔር ለምኜዋለሁ ብላ ስትል ስሙንም ሳሙኤል ብላ ጠራችሁ ይላል እናታችን ሐና ማለት ነው። ማርያም ብሎ የሚለው ስምስ ትርጓሜው ምንድነው በዕብራይስጥ? ንገሩን እስኪ ኑና። እሺ ኑና ንገሩን። ሐሞተ ኮፍጣና የሆነ ሰው እግዚአብሔር ማርያምን ብሎ የሚለውን ስም ሰጥቶናል፣ ዓለም የሚጣፍጥበት አላለም። ምን ያጣፍጣል የማርያም ስም? አሁን ዓለምን ማንን አጣፍጦ ያውቃል? ሊያጣፍጠው የእሷም ራሷ እንኳን ሕይወት የጣፈጠው በኢየሱስ ነው። አጭርና ግልጽ ነው። አዎ አጭርና ግልጽ። ማርያም ራሷ ሕይወቷ የጣፈጠው የጌታ እናት ማርያም ሕይወቷ የጣፈጠው ኢየሱስ ብሎ በሚለው ስምና በኢየሱስ ብሎ በሚለው ጌታ ነው። ምን የሚያጣፍጥ ስም አላትና እሷ ሲጀምር ምንድን ነው የምትሉትን ወገኖችን? ላኩ አገስት ተደብቆ ማየት አይደለም። ቢሃይንድ ባይ ተደብቆ የሚያየውም ትውልድ ማለት ነው። ላኩ እስኪ። በሰላም ናችሁ? ደህና ነን። ከየት ቤተ እምነት ነው? አይ እኔ ወንጌል አማኝ ነኝ። እሺ ለምን ላክልኝ ታዲያ? አንድ ጥያቄ ነበረኝ። እሺ እታች ፓስተር ጋር ሄደ። እሺ ቤቲ እንኳን ደህና መጣሽ። አክሊሉ ሚዩት አድርገው። ሰላም ናችሁ? እንኳን ደህና ቆያችሁ። ደህና ነን። አክሊሉ ሚዩት አድርገው። ድምፅ አለ አንተ ጋር። ያ ቴንክ ዩ። ያ እሺ ቤቲ እሺ። ከዛ ወደ አክሊሉ ደህና ናችሁ? እግዚአብሔር ይመስገን። ያን ጥያቄ ማርያም ካልተባለች ታዲያ ስሟ ማን ይባል? ታዲያ ማን ብለን እናውጣላት? ማን? አንቺ ማን አውጭ አደረገች ሲጀምር? ኖ አይደለም። አይ ማርያም ኖ አንቺ ነሽ እንዴ ለማርያም ስም ያወጣሽላት? አይደለም። እኛ ሁላችንም ስንወለድ እንግዲህ ስም ይሰጠናል አይደለም? በስማችን አንቺ ነሽ ወይ ለማርያም ስም ያወጣሽላት በመጀመሪያ?
እኔ አይደለም ያለው። ታዲያ ማን እንበላት? በቃ ስለዚህ ምን ብለን እናውጣላት ስም አይባልማ። የወጣላት ስም በወላጆቿ በኩል የወጣላት ስም ማርያም ስለሆነ ቆይ አድምጪኝ እህቴ። ስም እናውጣላት አትበይ። አንቺ ማን ስም አውጪ አደረገሽ? እንደሱ አይደል? አልተግባባንም። እንደሱ ልል አስቤ አይደለም። እንደሱ ልል ሳይሆን አልተግባባንም። አይ እኔ እንደሱ ልልክ አይደለም። እናትና አባቷ ማርያም ብለው ካወጡላት እኛ እሱን ተከትለን በማርያምነቷ ነው እኛ የምንጠራት ማለት ፈልጌ ነው እንጂ እኔ ስም ላውጣላት ብዬ አይደለም። ልክ ነው። እኛም እኮ የምንጠራት የጌታ እናት ማርያም በሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ እንደተጻፈው በመልአኩ እንደተናገረው ማለት ነው። የድንግሊቱም ስም ማርያም ነበር ይላል ሉቃስ እንደጻፈው ማለት ነው። ስለዚህ ማን ብለን የምንጠራት? አቦዘነች ቦጋለች ብለን አንጠራትም። ማርያም ነው ብለን የምንጠራት የተጻፈው ማለት ነው። ይሄ ስም ግን ኃይል አለው፣ ጥበብ አለው፣ ማዳን የሚችል ሰው ነው ብላችሁ ካላችሁ ግን ፋጡማ ከሚለው ስም የተሻለ ስም አይደለም። ኦኬ ቤቲ ከሚለው ከአንቺ ስም የተለየ ስም አይደለም። የአንቺ ስም ተራ ስም ነው። የማርያምም ስም ተራ ስም ነው። የኤርሚያስም ስም ተራ ስም ነው። የአክሊሉም የዳጊም የሜርሲም ስም ተራ ስም ነው። ማለት ተራ ስም ማለት ጥበብ የሌለው ኃይል የሌለው ሞገስ የሌለው ማዳን የማይችል አጋንንት የማይፈሩት ስም ሰውም የማይንቀጠቀጥለት የማይጣፍጥም የማይመርም ስም ነው። ስለዚህ መጽሐፍ በጠራት የጌታ እናት ማርያም ብለን እንጠራለን። ስንለያት ብዙ ማርያሞች ስላሉ የጌታዬ እናት ማርያም የጌታችን እናት ማርያም ብለን እንጠራለን እንጂ አሁን ቅድም ደብተራው ያሉትን አይተሽ ከሆነ ዓለም የጣፈጠበት ስም ነው አለ። እውነታውን ማርያም ብሎ በሚል ስም ነው ዓለም የጣፈጠው? እንደዛማ ከሆነ ከጌታችን እናት ማርያም ቀድማ የአሮንና የሙሴ እህት ማርያም ከግብፅ ምድር ሲወጡ የነበረችው ነብይቷ ማርያም እኮ ማርያም ተብላ ተጠርታለች። ዓለም በሷ ስም የሚጣፍጥ ከሆነ በሙሴ እህትና በአሮን እህት በማርያም ነበረ ዓለም መጣፈጥ የነበረበት። አየሹ ቤትዬ እንጂ እኛ የጌታችን እናት ማርያም በተጠራችበት ማርያም ብሎ በሚለው ስም አትጠራ አላልንም። የምንጠራት የጌታችን እናት ማርያም መጽሐፍ ቅዱሱ እንዳለው ማለት ነው። ማርያም ብሎ የሚለውን ስም የምንጠራው መጽሐፍ ቅዱስ በጠራት ስም ነው። ግን ይሄ ስም ማርያም ብሎ የሚለው ስም ኃይል አለው፣ ጥበብ አለው፣ ዓለም ጣፈጠበት፣ መናፍቃና ሰይጣን የሚጠሉት ስም ነው፣ የማይጣፍጣቸው ሰው ነው ብለህ አዎ፣ እኛ የፍጡር ስም ጣፍጦን አያውቅም፣ ሊጣፍጥም አይችልም። ኦኬ እንጂ እሷ በመጽሐፍ ቅዱስ ላይ ስሟ ማርያም ተብሎ ስለተጠራ በዚህ ስም አትጥሯት አይደለም እያልን ያለ ነው። ስሟ ተራ ስም ነው። በቃ ከስሞች ሁሉ በላይ የሆነ ስም ግን ያለው ኢየሱስ ክርስቶስ ከሷ የተወለደ ጌታችን ነው እያልን ያለ ነው። ቤት አግኝተሽኝ ከሆነ አሰብ እሺ፣ አዎ ይረዳኛል። ግን ያው እኛ እንደምታውቀው የተለየ ክብር አለን ለእሷ። ያው መቼም የማይቀየር ነው፣ መቼም የማይለወጥ ነው። ምን አይነት ክብር ነው ያለው? ስሟ ምንድን ነው የተለየ ክብር ያለው? ምንድን ነው የተለየ ክብር ያለው? ምንድን ነው የተለየ ክብር ያለው? ከክርስቶስ እንወልዳለን አለች። የማይደፈር ማን አልወለደችም ብሎ አለ ክርስቶስን። ማን አልወለደችም? ስለዚህ ለዚህ እኮ ክብር ይገባታል ማለት ነው። እሱም በመውለዶቿ ስሟ ኃይል አለው ብለሽ ታምኛለሽ ቤቴ? አይደል? ስለ ስሟ ሳይሆን አሁን ስለ ስሟ ሳይሆን እኔ ስለ ስሟ ነው። ስሟ ላይ ነው እየተናገረ። ቆይ ቤቲ ለምንድን ነው አንደኛ፣ አሁን አንቺ ጥሩ ጠያቂ ነሽ። ልብ በይ። እኛ ስሟ የጌታ እናት ማርያም ስሟ አይደለም አላልንም። ስሟ የጌታ እናት ስም ማርያም ነው መጽሐፉ የነገረን። የድንግሊቱም ስም ማርያም ነበርኩ ብሏልን በመላኩ በኩል። ኦኬ በቃ ጸሐፊው ሉቃስ ሲጽፍ ከቃሉ አገልጋይ ሰምቶ ለከበረ ክፍል ጻፈው። ከቃሉ አገልጋይ ሰምቶ የድንግሊቱም ስም ማርያም ነበር አለ። አለቀ። እናት በመሆኗ ክብር አይገባትም ወይ? ይገባታል። የጌታችን እናት እንዴት ነው ማናከብራት? እንደናንተ ግን ክብር ይገባታል ብለን ራጉኤል ቤተክርስቲያን ጀርባ በሙቅና በማስቲሽ የተጣበቀ ፎቶ ማንም ቀዶ እንደፈለገ ጨመዳዶ የሚጥለውን ፎቶ ዝንብ ኩሷን የምትኮስበት አቧራ ሁሉ የሚራገፍለት በጭራ የሚደበድብለትን ፎቶ የጌታችን እናት ማርያምን ክብር እንሰጣለን ብለን በማይሰማና በማይለማ ፎቶ ስር ግን በመቀመጫችን ንፋስ እስከሚገባ ድረስ አናፈነድድም። ለእንዲህ አይነት ስዕል መጽሐፍ አያዘንም። የጌታ እናት ክብር አላት በደንብ እንጂ። ቤቲ እንኳን እሷ አይደለችም፣ አንቺ እንኳን ክብር አለሽ። ኦኬ የጌታችን እናት ማርያም ስሟን እናከብራለን ነው ወይስ እሷን እናከብራለን ነው? ስሟን አይደለም እናከብረው፣ እሷን በሳነቷ እናከብራለን። ተገቢውን የእናትነት ክብር እንሰጣለን። ኦኬ አሁን መጥቶ ማንም ሰው ማርያም ጌታን አልወለደችም ብሎ ቢል ስርዓት ያዝ እንለዋለን። ስርዓትክን ያዝ እለዋለሁ። እኔ እማይዝ ከሆነ ስርዓት አስይዘዋለሁ ማለት ነው። የጌታ እናቱ
ከዲጃና ጀሚላ ነው የሚባሉት ብሎ ቢል አፍክን ያዝ። ከየት ነው ያመጣው መረጃውን? አምጣ ነው። መረጃውን ካመጣው ሰየው፣ ካላመጣውስ ይሄ ዝም ብሎ ስሜታዊ የሆነ ሰው ነው። እዛ ዳር ያዝ ብለዋለሁ በእኔ ንግግር ማለት ነው። እኛ እያልን ያለ ነው የጌታ እናት ማርያም ስሟ ኃይል አለው ብላችሁ ስትሉ ዓለምን ያጣፈጠ ስም ነው እግዚአብሔር የሰጠን ስም ነው ብላችሁ ስትሉ ደብተራው እንደተናገሩት የምታምኝ ከሆነ መረጃውን ከመጽሐፍ ቅዱስ ስጡን ነው እያልን ያለ ነው። ቤትሻይ አግኝተሽኝ ከሆነ ሐሳቤን የእናንተ ሐሳብ እንደዛ ከሆነ አከብራለሁ። ግን እኛ ስሟን ከመጣፈጡም ማርማር ከማለቱም ሁሉ ነገር ነው ለኛና የእናንተን ምክር አከብራለሁ። እሺ እውነትሽን ነው። አንዴ ቆይ ጣፈጠሽ አይደል? አሞጽ የማይከፈት እሱ እስራኤላዊ ወንድም ስለሆነ ማርያም እንግዲህ ጎጃሚ አይደለችም፣ የኦሮሞም ተወላጅ አይደለችም። ቆይ አንዴ ወንድምነት እሺ አንዴ ቆይ እሺ የሰላሌ ተወላጅ የኦሮሚያ ተወላጅም አይደለችም፣ የሽሬ እንደ ስላሴም ተወላጅም አይደለችም፣ የመርጦ ለማርያምም ተወላጅ አይደለችም። ጎጃሜም ኦሮሞም ጉራጌም አይደለችም። ማርያም ምንድናት? አይሁዳዊት ናት። ስለዚህ በስጋ ወንድሟ የሆነው አሞጽ ላይ አለ። ማርያም ማለት በዕብራይስጥ ትርጉሙ ምንድነው? ቦኬርቶቭ ወንድምነት እንኳን ደህና መጣ። ቦኬርቶቭ ለመርሲኮ ልኬላት ነበረ። ትርጓሜውን በደንብ ምንድነው ብሎ የሚለው በዕብራይስጥ ማርያም ብሎ የሚለው ትርጓሜው ሚሩር ማለት መራራ ማለት ነው። አለቀ። ሚሩር ዋና ቃሉ የመጀመሪያው ቃል ሚሩር ነው። ሰማሽ አይደል እህትዬ? ሰምቻለሁ። እሺ በቃ እስራኤላዊ ወንድም ነው ታቸው ማለት ነው ኤርሚ። አዎ በቃ እንደዛ ነው። አፈጠን ያለችው መራራው ነው። እሺ ራይት። ያው እስራኤላዊ ነው። የሚሞግት ሰው ካለ መጥቶ መሞገት ይችላል። ዕብራይስጥ የሚያውቅ ሰው ካለ ማለት ነው። ኦኬ እዚህ መጥቶ ማለት ማህደረ መለኮት ማለት ርግቤ ይቤላ ማለት ነው ብሎ የሚል ይሄ የደብተራ ወሬ ነው። ማርያም ማለት መራራ ማለት ነው። ብራዘር ዓለም የጣፈጠው በእሷ ስም ነው ብሎ ይላል ደብተራው። አይልም። ዓለም የጣፈጠበት አንድ ስም ነው እግዚአብሔር የሰጠን። ለዘላለም ቅዱስ ስሙ የተባረከ ይሁን። ቅዱስ እግዚአብሔር አብ አንድ ስም ነው የሰጠን። ኦኬ በላይ የሆነ ስም በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ እንደተጻፈለት ኢየሱስ ክርስቶስ የዓለም መድኃኒት፣ የኔ ጌታ፣ የዓለሙ ሁሉ ፈጣሪ ማለት ነው። እራሷ ማርያም ኢየሱስ ብሎ ለሚለው ስም በአፍጢሟ ተደፍታ ትሰግድለታለች እኮ ነው ብዬ የምልህ በሰማያት። ኦኬ ወጥ ረገጣችሁ ይላል የሀገራችን ገበሬ። እንዴት አይነት ድፍረት ነው ወንድሞች እናቶች! ተሰጥቶናል ከእግዚአብሔር ዘንድ እንድንድንበት በእውነት ወገኖቼ ምናምን ነገር ይልላል። መረጃውን ስጡን። የዮቶር የሚባለው ራጉኤል የተባለው የእሱ ልጅ ማርያም ተብላ ተጠርታለች። ብራዘር ታውቃለህ? የአሕዛብ ሰው ማለት ነው። የሙሴ አማት ኤርሚዬ በውስጥ ልክ ያለው በትልቁ አድርገው የላኩልህ። ቴንክ ዩ ወንድምነት። እሺ እንዴ ኑ ንገሩን፣ ዕብራይስጡን ሲተንትኑት አመስጥሩት፣ እንስማችሁ። ኦርቶዶክሳውያን ኢየሱስ ክርስቶስ ምስክሬ ነው አልኩ። እችን የኦርቶዶክሳ ማርያም እኔ ነኝ የምበቀላት አልኩ። በጌታ እናት ስም አትነግዱም፣ አትሸቅሉም፣ አትበሉ። ይሄው ይሄ ማለት ነው አይደለ ወንድምነት? አዎ እንደዚህ ነው የሚለው። ምን እንደሚለው የወጣበት ማለት ነው። ይሄ በወልድ ላይ ያለው በዕብራይስጥ አንብበውና ተርጉመው። ሚሩር ሙል ሩማት አልሸም ሚሩር አግኡላ ልፌ ካዛል ማለት በአይሁዳውያን መጽሐፍቶችን የሚፈቱ ሀዛል ነው የሚባለው። በሁለተኛው ቤተ መቅደስ እንደዚህ ይላል። በሚድራሽም ይላል ሚድራሽ ሴደር አውላ አሸም ኒትካን ለሚሪያም በሞሸ ሸኖልዳ በትኩፋት ሸባ በሚጽራይም ሚሩር ስሙ የወጣበት ራሱ በዛ ጊዜ ስለተወለደች ነው።
በግብጽ እያሉ ማለት ነው። መራራ ማለት ነው የተዋለደችበት። ምንም ብዙ መፈላሰፍም አያስፈልግም። ራይት የመጀመሪያ ፋና ወጊ ማርያም ብሎ በሚል ስም የተጠራችው የሁለቱ የጌታ አገልጋዮች ሊቀ ካህኑ አሮንና የነብዩ የሙሴ እህት ማርያም ነብይቱ ናት የተጠራችበት በዚህ ስም። ማርያም ከመፈጠሯ ከ1500 ዓመት በፊት የነበረች ናት። የሙሴ እና የአሮን እህት ማርያም ማለት ነው። አሁን ወንድምነት ያነበባት ሴት በግብጽ ሳሉ የወጣችው የጌታችን እናት ከመወለዷ ከመፈጠሯ ኢየሱስ በስጋ ከሷ ከመወለዱ ከ1500 ዓመት በፊት የነበረችው ማርያም ነብይቷ ማርያም የሙሴ እህት ማርያም እሷ በዚህ ስም ተጠርታ ነበር። እግዚአብሔር የሰጠን ስም እያልክ ታካብዳለህ እንዴ? የለም። እንደዚህ አፈርደቼ እናስግጥልሃለን ማለት ነው በዓለም አደባባይ ላይ የለም። እኛ የምናውቃት የሙሴ እህት ማርያም ይኸው እዚህ አለች። የሙሴና የማርያም መዝሙር ይላል። እዚህ ትውልድ ፊት አልኩ አንድ ደብተራ ድምፁ ከፍ ብሎ አይሰማም። ያው በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ ብሎ ባለበት ክፍል ላይ የሙሴም እህት ማርያምም ደግሞ እዚህ ጋር መዝሙሯን ደግሞ ትቀጥላለች ማለት ነው። የማርያምን መዝሙር ይላል። ማርያም የጌታችን እናት ከመወለዷ ከ1500 ዓመት በፊት የነበረችዋ ማርያምን እግዚአብሔር ለድነት ሰጥቶናል፣ ዓለም እንዲጣፍጥበት አልከ። ከሙሴ እህት ከማርያም